አሁን ይታያችኋል ብዬ ስክሪን ተስፋ አደርጋለሁ። ስለዚህ እንዴ ኦኬ አሁን ይታያል። ዛሬ ላይ የስፖርት ዋና ዋና ዜናዎች ወይም ደግሞ በጣም በብዛት የሚዲያን ትኩረት የሳቡት ወይም በተለያዩ ሚዲያዎች እየተነገሩ ያሉ የስፖርት ዜናዎች ብላችሁ ብትገቡ ስለ ክርስቲያኖ ሮናልዶ ነው ያሉት። አሁን በስተግራ በኩል የሚታያችሁ ይመስላል አይደለ? እዛ ጋር ያው ትናንትና አልናስር ጨዋታ ነበረው። በዛ ጨዋታ ላይ ክርስቲያኖ ሮናልዶ በድጋሚ አልተሰለፈም ነበረ። እናም ለሁለተኛ ጊዜ ነው እንግዲህ በተከታታይ ክርስቲያኖ ሮናልዶ አመፅ ወይም ስትራይክ ላይ ነው ያለው ሳይሳተፍ የቀረው። እናም ልክ ትላንትና ጨዋታው ላይ የአልናስር ደጋፊዎች 7ኛው ደቂቃ ላይ የክርስቲያኖ ሮናልዶን ስምና ቁጥር ይዘው እንዳለ እንግዲህ በስቴዲየም ውስጥ ተመልክተናቸዋል። በትላንትናው ጨዋታ የክርስቲያኖ ሮናልዶ የአሁን ቡድኑ አልናስር አልኢቲሃድን ገጥሞ 2-0 ማሸነፍ ችለዋል ማለት ነው። ስለዚህ በዚህ ያላቸውን ድጋፍ አሳይተዋል። ግን ምናልባት እናንተም እንደኔ ክርስቲያኖ ሮናልዶ ለምንድነው ስትራይክ ያደረገው እንደዚህ የሚል ጥያቄ ካለባችሁ ዜናዎቹን እነግራችኋለሁ። ስለዚህ ያው እንደ ደሳን ዘገባ ከሆነ እስቲ ከመጀመሪያውን ጀምር። በነገራችን ላይ የኤስፔን ዘገባ የሚያሳየን የክርስቲያኖ ሮናልዶ አሁን ለሁለተኛ ጊዜ ነው በተከታታይ ቅሬታውን ያቀረበው። ስለዚህ እሱ ምንድን ነው ስትራይክ ያደረገው ወይም አመፅ ላይ ያለው። እናም የሳውዲ ሊግ ቆይ እዚህ ጋ እያነበብኩት ለማስታወስ እየሞከርኩኝ ነው እና አናሊስትስ ኤንድ ፎርመር ፕሌየርስ። ስለዚህ አሁን ለምሳሌ ክርስቲያኖ ሮናልዶ ስትራይኩን አንዳንድ የቀድሞ ተጫዋቾች ኢትስ ቢዛር ወይም ደግሞ እሱን እየወቀሱት ይገኛሉ ማለት ነው። ስለዚህ የተወሰኑትን መረጃዎች እያነበብኩኝ ለእናንተ አደርሳለሁኝ ትርጉሙን። ስለዚህ አሁን የምጀምረው ጎል.ኮም ካወጣው ዜና ነው። ጎል.ኮም ትላንትና ሌሊት ባወጣው ዜና የክርስቲያኖ ሮናልዶ የሚያደርገው ነገር ኢትስ ቢዛር በማለት ነው የገለጹት። ስለዚህ የሆነ በቃ ለእናንተ ትርጉም የማይሰጥ አንዳንዴም የማይዋጥላችሁ ነገር ካለ ሰው ሲሰራው ያንን ነገር ቢዛር ነው ብለን ልናወራ እንችላለን። ሶ ክርስቲያኖ ሮናልዶ አሁን ስትራይክ ማድረጉን ያው እነሱ እንዳልተቀበሉት ነው እዚህ ጋር እያወረዱት። ሶ it's bizarre Cristiano Ronaldo ripped apart by Premier League legend over Saudi Arabia strike amid claims he could quit Al Nassr። ስለዚህ እሱ ያደረገውን ነገር የተቃውመው እንግዲህ ምንድን ነው ኢትስ ቬሪ ስትሬንጅ ብለው እየገለጹ ያሉት ወይም ያልተለመደ ነገር ነው እንግዲህ ብለው የእሱን ስትራይክ እየተቃወሙ ያሉት ሰዎች አልናስርን ኩዊት ሊያደርግ ወይም ከአልናስር ሊሰናበት ስለሚችል ነው ማለት ነው። ወይም አልናስርን ሊለቅ ስለሚችል ነው ወይ ሊሰቅ ገና ስላልነቀኝ ነው መሰለኝ ቃላቱ እንዳለ ጠፍቶብኛል። ስለዚህ የክርስቲያኖ በፕሪሚየር ሊጉ ጀግና አለን ሺረር ነው እንግዲህ አለን ሺረር የቀድሞ ተጫዋች ነው። ስለዚህ እሱ ምንድን ነው ያለው ክርስቲያኖ ሮናልዶ የሚያደርገው ነገር በቃ ግራ የሚያጋባ ነገር ነው ተብሎ ሊተረጎም ይችላል። ቢዛር በማለት ነው የገለጸው። እና ፖርቹጋላዊው የራሱን በቀን 400,000 ፓውንድ እየተከፈለው ባህሪውን ጀስቲፋይ ሊያደርግ አይችልም እንደማለት ነው። ስለዚህ የሆነ ነገር ጀስቲፋይ ስናደርገው ይሄንን ያደረኩት እኮ በዚህ ምክንያት ነው። ስለዚህ 400,000 ፓውንድ ነው በቀን የሚከፈለው። ስለዚህ እንደዚህ የተከፈለው ከሱ እንደዚህ አይነት ባህሪ አይገባም በማለት ነው የተናገረው። እናም ያው ለምሳሌ ክርስቲያኖ ሮናልዶ እንግዲህ በሳውዲ ፕሮ ሊግ አሁን እንደ ጎል.ኮም ሪፖርት ከሆነ ክርስቲያኖ ሮናልዶ ቅሬታ ካቀረበባቸው ነጥቦች መካከል አንደኛው ምንድን ሚሊዮን ፋይቭ ታይም ባለንዶር ዊነር 5 ጊዜ ባለንዶር ያሸነፈው ፎር ሰሌክሽን የሳውዲ ፕሮ ሊግ ፊክስቸር። ስለዚህ ከሳውዲ ፕሮ ሊግ መርሃ ግብሮች ወይም የእግር ኳስ ጨዋታ ፊክስቸሮች ራሱን እንዳወጣ ነው የሚገልጸው። እናም በአሁን ሰዓት ላይ ምናልባትም ክርስቲያኖ ሮናልዶ ወደ ሌላ ክለብ ሊሄድ ይችላል የሚሉ ጥያቄዎችን ማስነስቷል ነው እያለ ያለው። ስለዚህ ክርስቲያኖ ሮናልዶ እንደፈረገ ደግሞ በነፃ ዝውውር ነው የተዛወረው ብሎ ነው እንግዲህ እየዘገበ ያለው። በዛን ሰዓት ላይ ከማንቸስተር ነው ምክንያቱም በጣም ብዙ ሲወራለት ስለነበረ እና እሱ ወደዚህ ሲመጣ ገለጸ ያለው በጣም ማዕት ብር ነው የሚከፈለው። ስንት ብር እንደሚከፈለው ላስታውሳችሁ። በቀን 400,000
ፓውንድ ነው የሚከፈለው። ስለዚህ በጣም ለሱ አዋጪ የሆነ ነው እና 400,000 ፓውንድ በቀን እየተከፈለውም ያለ ክርስቲያኖ ሮናልዶ በቂ አይደለም ብሎ ነው እንግዲህ የገለጸው። ክርስቲያኖ ሮናልዶን ደስተኛ አድርጎ ለማቆየት በሳውዲ አረቢያ ያለው ፈንድ ወይም ገንዘቡ ዲስትሪቢዩሽን ወይም ሲከፋፈል አንፌር ወይም ደግሞ አግባብ በሆነ መልኩ አይደለም ብሎ እሱ ፕሮቴስት እያደረገ ወይም ቅሬታ እያቀረበ ስለሆነ ነው እንግዲህ እየገለጸ ያለው። እናም በአልሪያድ ደርቢ ከአልኢቲሃድ ጋር ትላንትና አርብ ዕለት በነበረው ጨዋታም እሱ እንዳልተሳተፈ ነው እንግዲህ እየገለጸ ያለው። የቀድሞ የእንግሊዝ ብሔራዊ ቡድን ተጫዋች እስካሁን ድረስ የፕሪሚየር ሊጉ የምንጊዜም ከፍተኛ ጎል አግቢ ነው። ለቤት ኤር ስለ ክርስቲያኖ ሮናልዶ የተናገረው ነገር ምንድን ነው? There is not many people on over 400,000 pound a day and go on a strike. በቀን 400,000 ፓውንድ እየተከፈላቸው ከዛ በኋላ አመፅ ላይ የሚሆኑ ወይም ቅሬታ የሚያቀርቡ ብዙ የሉም በማለት ነው እንግዲህ አለን ሺረር ንግግሩን የጀመረው። It must be a nice position to be in to say I'm not coming to work despite being on that amount of money. ስለዚህ ይሄን ያህል ብር እየተከፈለን ወይም ደግሞ ይሄን ያህል ብር እየተከፈለው ወደ ስራ አልመጣም ማለት እንደው በጣም ደስ የሚያሰኝ እድለኝነት ነው በማለት ነው የተናገረው። ምክንያቱም ክርስቲያኖ ሮናልዶ still getting paid አሁንም እየተከፈለው ነው ይሄ ገንዘቡ። ስለዚህ it must be a nice position እንደዚህ አይነት ሁኔታ ውስጥ መሆን እንዴት ደስ ይላል ነው ያለው። 400,000 ብር እየተከፈለ ከዛ ደግሞ ወደ ስራ ለመምጣት እንዴት ደስ የሚያሰኝ ነገር ነው ብሎ ነው የገለጸው። it's bizarre when you think about it እንደው ስታስበው ግራ የሚያጋባ ነገር ነው ወይም እንደው አንደርስታንድ ለማድረግ ወይም ለመረዳት የሚያስቸግር ነገር ነው ብሎ ነው የገለጸው። ከዛ ሲቀጥል he is a superstar ይላል። እሱ ኮከብ ነው ያለው ክርስቲያኖ ሮናልዶ። ክርስቲያኖ ሮናልዶ ነው ኤክስፕላኔሽን ወይም ማብራሪያ ያስፈልገው። ነገር ግን በዚህ ደረጃ አመፅ ማንሳት ወይም በዚህ ደረጃ አሁን የሚያሳየውን ባህሪ ማሳየት ለሱ ጥሩ የሚባል እይታ አይደለም በማለት ነው የገለጸው። ክርስቲያኖ ሮናልዶ በሳውዲ ፕሮ ሊግ እንግዲህ ምንድን ነው ማስጠንቀቂያ ተሰጥቶታል ያለው። ማስፈራሪያ ሳይሆን ማስጠንቀቂያ ተሰጥቶታል። ምንድን ነው የተባለው? የሳውዲ ፕሮ ሊግ ኃላፊዎቹ የተናገሩት ኖባዲ ማንም ሰው ኢቨን ይሄም ክርስቲያኖ ሮናልዶም ቢሆን ኢዝ ቢገር ዛን ዘ ጌም ኢትሰልፍ ከጨዋታው አይበልጥም። ምክንያቱም ክርስቲያኖ ሮናልዶ አንድ ግለሰብ ነው ብለው ነው እንግዲህ አሁን እያሉ ያሉት። ከዛ በኋላ እያንዳንዱ ቡድን ያው በሳውዲ ፕሮ ሊግ እንዴት ወይም ደግሞ በሚድል ኢስት እንዴት ኦፕሬት እንደሚያደርግ ወይም እንዴት ስራውን እንደሚሰራ ተነግሮታል ብሎ ነው እንግዲህ የጎል ስፖርት ሪፖርት የሚያቀርብልን። እናም lengthy statement are made in the Portuguese direction included the line. ስለዚህ የቀረበው ምንድነው ለሱ የቀረበለት ነገር ምንድነው? like any elite competitor እንደ ማንኛውም ታላቅ ተፎካካሪ ወይም ደግሞ እንደ ማንኛውም በክርስቲያኖ ሮናልዶ ደረጃ እንዳለ እንደ ማንኛውም ትልቅ ተጫዋች እሱ ማሸነፍ ይፈልጋል። ነገር ግን ማንም ግለሰብ ምንም ያህል ትልቅ ቢሆንም የክለቡን ውሳኔ ምንድነው መወሰን አይችልም ወይም የክለቡን ውሳኔ ማስቀየር አይችልም የሚል ስቴትመንት ነው ያወጡት። እንግሊዝኛውን ቃል በቃል አንብብላችሁ like any elite competitor he wants to win but no individual however significant determines decisions beyond their own club. ስለዚህ ክርስቲያኖ ሮናልዶ ባጭሩ ከክለቡ አይበልጥም በማለት ነው እንግዲህ የስቴትመንት ወይም ይህ መግለጫ ያወጣው። ስለዚህ ክርስቲያኖ ሮናልዶ አሁን እንግዲህ አልናስር ላይ ሳዲዮ ማኔ ያለ፣ ዣኦ ፌሊክስ፣ ኪንግስሊ ኮማን አልናስር አብረውት ይጫወታሉ። እናም በሳውዲ ፕሮ ሊግ ተፎካካሪዎች ባሉት በሚያስፈርሟቸው ተጫዋቾች ነው እንግዲህ ቅሬታውን አቀረበ የሚባለው። የቀድሞ የእሱ የቡድን አጋሩ በሪያል ማድሪድ ካሪም ቤንዜማ አልኢቲሃድን ለቆ ወደ አልሂላል በመሄዱ ይሄ ቅሬታ እንዳስነሳበት ነው እንግዲህ እየገለጸ ያለው። 5 ጊዜ ባለንዶር ያሸነፈው ይህ ተጫዋች ክርስቲያኖ ሮናልዶ እሱ ሂዝ ናው ስለዚህ አሁን ስለ ወደፊት ቆይታው ጥያቄ እየተጠየቀ ነው። እናም የፋብሪዚዮ ሮማኖ በዩቲዩብ ገጹ ላይ ምንድን ነው ያለው?
ክርስቲያኖ ሮናልዶ አሁንም እንደተበሳጨ እኔ እነግራችኋለሁ፣ ላረጋግጥላችሁ እወዳለሁ በማለት ነው የገለጸው። በሁኔታው ክርስቲያኖ ሮናልዶ አሁንም እንደተበሳጨ ነው። በትናንትናው ቪዲዮ ነግሬያችኋለሁ። ያው ነገሮችን አናካብድ። ሮናልዶ ወደ ኤምኤስኤል ሮናልዶ ኮንትራቱን አፍርሷል፣ እንደዚህ እንደዚህ እያለን አናውራ በማለት ነው የገለጸው። ነገር ግን ለጊዜው በቃ ለጊዜው ነገሮችን ለጊዜው እንረጋጋ ነው ያለው። ሌትስ ናት ኦቨር ሪያክት። ነገር ግን አሁን ባለው ሰዓት አሁን ላለንበት ጊዜ አብ ድረስ ያው በአርቡ ጨዋታ አይጫወትም። ምክንያቱም ጉዳት አላጋጠመውም። የፊትነስ ማኔጅመንት ችግርም የለም፣ ምንም አካላዊ ችግርም የለም። ሮናልዶ ሙሉ በሙሉ የአካል ብቃቱ ጥሩ ሁኔታ ላይ እንዳለ ነው የሚገልጸው። ጤንነቱን በዛው ልክ ጥሩ ሁኔታ ላይ ነው ያለው። ነገር ግን ከጥቂት ቀናቶች በፊት እንዳደረገው ክርስቲያኖ ሮናልዶ በስኳዱ አልተቀላቀለም ወይም በተጫዋቾቹ ስብስብ አልተቀላቀለም። ለምን ቢባል ምክንያቱም አሁን በሳውዲ ግሩፕ በተለይ ፒአይ ክርስቲያኖ ሮናልዶ በዛ ማኔጅመንት ተበሳሽቷል እና ዳሪዝ ቴኪንግ ኬር ኦፍ ሴቨራል ክለብስ ኢን ሳውዲ ብዙ በሳውዲ ያሉት ብዙ ክለቦችን የሚያስተዳድረው በማለት ነው እንግዲህ የገለጸው። ስለዚህ ፋብሪዚዮ ሮማኖ ሲጨምር ምንድን ያለው ስለ ክርስቲያኖ ሮናልዶ ትላንትና ነግሬያችኋለሁኝ። ለክርስቲያኖ ሮናልዶ እያወራሁኝ አይደለም፣ ወይ ክርስቲያኖ ሮናልዶ ነው እያወራሁኝ አይደለም። ለክርስቲያኖ ሮናልዶ የምናገረው እኔ አይደለሁኝም። ክርስቲያኖ ሮናልዶ ራሱ በግልጽ ያወራል። ለክርስቲያኖ ሮናልዶ ቅርብ የሆኑ ሰዎችም ይሄ ተጨማሪ መረጃ ይሰጡናል በማለት ነው የተናገረው። ስለዚህ አልናስርም ያሉትን ነገሮች ግልጽ አድርጎ ይነግረናል ያለው። ስለዚህ ፋብሪዚዮ ሮማኖ ራሱ ተጨማሪ ነገር የለኝም ወይም ክርስቲያኖ ሮናልዶ ነው ያላወራም። እኔ ያለኝ መረጃ አሁን ባለው ሁኔታ እና በትራንስፈር ዊንዶ ወይም ደግሞ በዝውውር መስኮቱ ላይ ስለ በቃ ነገሮች እየሄዱ ያሉበት ነገር ክርስቲያኖ ሮናልዶን እንዳላስደሰተው ነው ብሎ ነው እንግዲህ ፋብሪዚዮ ሮማኖ ገለጸ የሚለው የጎል ሪፖርት። ስለዚህ ክርስቲያኖ ሮናልዶ ወደ ኤምኤልኤስ ያመራሉ የሚሉ ጥያቄዎች አሉ ነው። ስለዚህ ትራንስፈር ቶክ ወይም ደግሞ የዝውውር ወሬው እሱ ነው እና ፋብሪዚዮ ሮማኖ በቃ ያለኝ መረጃች ነች ብሎ ነገሮችን አቆሟል። ከዛ ግን ሰር ዴቪድ ቤካም ክርስቲያኖ ሮናልዶን በኤምኤልኤስ ካፕ ዊነርስ ኢንተር ማያሚ ላይ አምጥቶ ከሊዮኔል ሜሲ ጋር እንግዲህ ሁልጊዜ ተፎካካሪው ከሊዮኔል ሜሲ ጋር አንድ ላይ አጣምሮት አንድ ላይ በኢንተር ማያሚ ሊያጫውታቸው የሚችልበት ነገሮች እንዳለ ጥቆማዎች አሉ ብሎ ነው ያወራው። ስለዚህ ምናልባትም በስተመጨረሻ ይሄ ክርስቲያኖ ሮናልዶ ያለበት ቅሬታ ለመልካም ይሆን አንድ ላይ ሊዮኔል ሜሲን እና እሱን ምናልባት በአንድ ቡድን ልናያቸው እንችል ይሆን ወይ የሚል ጥያቄ ያስነሳል። እንግዲህ እድሜ ሲሰጠን አብረን ቆይተን የምናየው ነገር ነው የሚሆነው። በቃ ስትራይክ ክርስቲያኖ ሮናልዶ አሁንም ስትራይክ ላይ ነው ያለው። ባጭሩ ሳውዲ ፕሮ ሊግ ኖ ኢንዲቪጁዋል ኢዝ ቢገር ዛን ዘ ክለብ። ማንም ሰው ከክለቡ ወይም ከሊጉ ሕግ በላይ አይደለም። ክርስቲያኖ ሮናልዶ ምንም ታላቅ ወይም ትልቅ ተጫዋች ቢሆንም በማለት ነው የገለጸው። ከዛ እንዳለን ሺረር ያሉ የቀድሞ ተጫዋቾች አንጋፋ ተጫዋቾች ክርስቲያኖ ሮናልዶን ወቅሰውታል። ሰልፍ ኢንደልጀንት ናንሴንስ በማለት ነው የክርስቲያኖ ሮናልዶን የገለጹት። ማን ነው ደግሞ እንደዚህ ያለው? እስቲ ቆይ ይሄ ቶክ ስፖርት እንደዘገበው ነው እና ክርስቲያኖ ሮናልዶ ኦኬ ስትራይክ ለማድረግ ምንም አይነት ምክንያት የለውም በማለት ነው የገለጸው እና የድሮ የሊቨርፑል የመሃል መስመር ተጫዋች ዳኒ መርፊ ከጂም ዋይት ጋር በቶክ ስፖርት ላይ ባወሩበት ሰዓት ላይ ያው ክርስቲያኖ ሮናልዶ እንደዚህ ለማድረግ በቂ ምክንያት የለውም። የእነሱ እኔ እንደሚመስለኝ በቃ ይሄን ያህል ገንዘብ እየተከፈለህ ነው፣ ስለዚህ በቃ ጸጥ በል አይነት ነገር ነው። ደስተኛ አይደሉም ባጭሩ በክርስቲያኖ ሮናልዶ ስትራይክ ማለት ነው። እና ሰልፍ ኢንደልጀንት ነው ሲሉ ራስ ወዳድ ነው፣ የራሱን ሀሳብ የራሱን ፍላጎት ላይ ብቻ ያተኮረ ነው ብለው ነው እንግዲህ እየገለጹ ያሉት። ሰልፍ ኢንደልጀንት ናንሴንስ ነው ያሉት። ስለዚህ የማንቸስተር ዩናይትዱ ጀግና በማለት ነው እንግዲህ የዘገበው። ማንቸስተር ዩናይትድ ሌጀንድ had
ጎን ኦን ስትራይክ። ስለዚህ በሚድል ኢስት ከሳውዲ አረቢያ ፐብሊክ ኢንቨስትመንት ፈንድ ጋር ያለውን ቅሬታ አሁን እያቀረበ ነው። አልናስር እንግዲህ ባለፈው የክረምት የዝውውር መስኮት ዣኦ ፌሊክስን፣ ሞሐመድ ሲማካን እና ኪንግስሌ ኮማንን ወደ ቡድኑ ለማስፈረም ከክርስቲያኖ ሮናልዶ ጋር እንግዲህ አብረው እንዲጫወቱ ለማድረግ 90 ሚሊዮን ፓውንድ ነው ያወጣው ብሎም ነው የዘገበው ማለት ነው። ስለዚህ በነገራችን ላይ ከዚህ በፊት እንደ ቶክ ስፖርት ዘገባ ከሆነ ካሪም ቤንዜማ በአልኢቲሃድም እንደዚህ እንደ ክርስቲያኖ ሮናልዶ ስትራይክ አድርጎ ነበረ። ኦር ሂ ዌንት ኦን ስትራይክ። የቀድሞ እንግዲህ የሪያል ማድሪድ የቡድን አጋሩ ነው እና ደግሞ አሁን ጭራሽ ነገሮችን ሲብሱ ነው ያለው። የ5 ጊዜ የባለን ዶር አሸናፊው ምንድነው to make matters worse for the 5-time Ballon d'Or winner Al Hilal, who sits 3 points above Al Nassr, also strengthened by bringing ካዳር ማይቴ ፓብሎ። ስለዚህ ጭራሽ አሁን እንግዲህ ክርስቲያኖ ሮናልዶን ያስቆጣው ነገር ከዚህ የተረዳነው ነገር ምንድን ነው? የቀድሞ የቡድን አጋሩ አልኢቲሃድን ለቆ ወደ አልሂላል ሄዷል እና አሁን ጭራሽ አልሂላል ከአልናስር በ3 ነጥብ ነው ርቆ የሚገኘው። ጭራሽ እሱ እንዳለ ሆኖ ደግሞ ካዳር ሜቴ፣ ፓብሎ ማሪ እና ሳይመን ቦዋብሬ እነዚህን ሰዎች ስማቸውን በትክክል ብየዋለሁ ወይም ብዬ ተስፋ አደርጋለሁ። ለማንኛውም ጭራሽ እነሱን ለማጠንከርም እነሱን አስፈርሟል። ስለዚህ ባለው ነገር ደስተኛ አለመሆኑን ነው እንግዲህ እየገለጸ ያለው። ክርስቲያኖ ሮናልዶን እንግዲህ ከሳውዲ የወጡ ዘገባዎች የሚገልጹት ምንድን ነው? ክርስቲያኖ ሮናልዶ እንግዲህ ይሄ የተረጋገጠ ዜና አይደለም ነው የሚለው ቶክ ስፖርት። ግን ካሪም ቤንዜማ የቀድሞ የቡድን አጋሩ ካሪም ቤንዜማ ወደ አልሂላል እንዲሄድ ክርስቲያኖ ሮናልዶ አልፈለገም ነበረ እና ከዛ ይልቅ ለሳውዲ ፉትቦል እሱ በአልኢቲሃድ ቢቆይ ይሻለዋል ብሎ ያስባል ነው የሚለው ይሄኛው። ሌሎች ደግሞ ምን ብለው ነው የሚያወሩት ብሎ ነው የዘገበው። ይሄ እንግዲህ ይሄ በነገራችን ላይ መቼ ነው የወጣው ዜናው መሰላችሁ? ይሄ ዜና ትላንትና ነው የወጣው ሌሊት ላይ፣ ዛሬ ሌሊት ላይ የወጣ ዜና ነው። ሌሎቹ ደግሞ ምንድን ነው የሚሉት ስለ ሴንትራል ፈንዲንጉ፣ በቃ ፈንዱ ወይም ገንዘቡ በደንብ አሎኬት እየሆነ ወይም እየተመደበ ስላልሆነ በዛ ያለውን ቅሬታ እያቀረበ ነው ብለው ነው እንግዲህ ሌሎች የሚያወሩት። ስለዚህ የሮናልዶ ነጥብ ወይም ደግሞ የሮናልዶ ዋና ትኩረት ምንድን ነው? እሱ ብቻ ሳይሆን የአልናስር ደጋፊዎችን ፕሮቴስት እያደረጉ ወይም ተቃውሟቸውን እያቀረቡ ነው። ምክንያቱም አልሂላል ከክለብ የዓለም ዋንጫ በፊት ብዙ ገንዘብ እንዲያወጡ ለምን ተፈቀደላቸው? የአልናስር ድርሻ ደግሞ ከነሱ ያንሳል። ስለዚህ ቡድኖቹ እንዲያወጡ የተፈቀደላቸው ገንዘብ ልዩነት ስላለው አልናስር ለምን አነሰ፣ የአልሂላል ደግሞ ለምን ብዙ ሆነ የሚለውን የፈንድ ዲስትሪቢዩሽን ወይም ደግሞ አሎኬሽን ፈንዱ እንግዲህ ዲስትሪቢዩትድ ወይም ምንድን ነው የአንዳቸው ብር አነሰ፣ የአንዳቸው ብር ደግሞ በዛ ነው ቅሬታቸው። ከዛ በተጨማሪ ምንድን ነው የሚለው የቤንዜማ በጣም ኢንትረስቲንግ የሆነው ነገር ምንድን ነው is whether it's ቤንዜማ specific። ስለዚህ አሁን ብዙ ሰው ማወቅ የሚፈልገው ክርስቲያኖ ሮናልዶ የቤንዜማ ነው ወይ ችግሩ አይነት ነገር ነው ባጭሩ ስነግራችሁ። ስለዚህ or whether there is a broader disagreement over strategy and ultimately funding Ronaldo has not been backed። ስለዚህ is expected to be fined። ክርስቲያኖ ሮናልዶ በነገራችን ላይ ቅጣት ይጠብቀዋል ነው የሚለው is likely to be punished for not making himself available for selection። ስለዚህ ለስኳዱ መረጣ ራሱን ዝግጁ ስላላደረገ ወይም ደግሞ ራሱን available ስላላደረገ ለዛ ቅጣት ይጠብቀዋል በማለት ነው የገለጸው። ስለዚህ መርፊ ምንድን ያለው ሜቢ ሮናልዶ could give some of his earnings to the club to then help them get more players። ክርስቲያኖ ሮናልዶ በድጋሚ ላስታውሳችሁ 400,000 ፓውንድ በቀን ነው የሚከፈለው። ስለዚህ የአልናስር አሁን እንግዲህ የተረዳነው ነገር ምንድን ነው? ቢያንስ ይህንን ነገሮች ሳነብ የተረዳሁት ነገር ምንድን ነው? አልናስር ትንሽ ገንዘብ
እንዲያወጣ ነው የተፈቀደለት። አልሂላል ደግሞ ብዙ ገንዘብ እንዲያወጣ ተፈቅዶለት እንደ ካሪም ቤንዜማ ያሉትን ተጫዋቾች ማስፈረም ችሏል ማለት ነው። ስለዚህ አሁን መርፊ ምንድን ነው ያለው የቶክ ስፖርቱ ምናልባት ክርስቲያኖ ሮናልዶ በጣም ብዙ ብር ሲከፈለው እሱ ካለው ገንዘብ ለአልናስር አካፍሏቸው እሱ ከሚከፈለው ገንዘብ ሌሎች ተጫዋቾች ሊያመጡ ይችላሉ በማለት ነው ያወራው። I've never heard of something so ridiculous in my life, self indulgent nonsense ነው ያለው። በህይወቴ እንደዚህ አይነት የማይረባ ነገር ሰምቼ አላቅም። በቃ ራሱ ወዳድ ብሎ ነው የገለጸው። ወይም ደግሞ የራሱን ስሜት ብቻ የሚያስብ የራሱ ስሜት ላይ ብቻ የሚያተኩር በማለት ነው የገለጸው ጂም ዋይት። ከዛ ምንድን ነው ያለው ኢትስ አብሶሉትሊ ቢዛር። ስለዚህ መርፊ ያንን ብሏል። የመርፊ ደግሞ እንግዲህ የቶክ ስፖርት የስፖርት ተንታኞችን ትርጉም ነው ማቀርብላችሁ። ከዛ በኋላ ሌላኛው ደግሞ የስፖርት ተንታኝ ምንድን ነው ያለው ኢትስ አብሶሉትሊ ቢዛር ዌን ዩ ኮንሲደር ዘ ኤርኒንግ ካፓሲቲ ኦፍ ሮናልዶ ኤንድ ቤንዜማ። የክርስቲያኖ ሮናልዶን እና የቤንዜማን እርን የሚያደርጉትን ካፓሲቲ ማለት አቅም ነው። ስለዚህ ለማንኛውም የሚከፈላቸውን ነገር ለማለት መስሎ ይመስለኛል። ሁለቱ ተጫዋቾች የሚያገኙትን ገንዘብ ስታስብ ይሄ በጣም ትርጉም የማይሰጥ ነገር ነው ብሎ ነው ያወራው። ስለዚህ for either of them to be disillusioned, upset about the way their clubs are run, to put it ለማንኛውም ካሪም ቤንዜማ እና ክርስቲያኖ ሮናልዶ ሁለቱም ማአት ገንዘብ ነው የሚከፈላቸው። ስለዚህ እንደዚህ መበሳጨታቸው በጣም የሚገርም ነገር ነው፣ የሚያስቅ ነገር ነው። ኢትስ ሪዲኩለስ ኢትስ ቢዛር በማለት ነው እንግዲህ እየገለጹ ያሉት። ስለዚህ እስካሁን ድረስ ካየናቸው ዜናዎች ከደጋፊዎች ውጪ ከአልናስር ደጋፊዎች ውጪ እና ክርስቲያኖ ሮናልዶን ከሚደግፉት ውጪ እንግዲህ ሰዎች ክርስቲያኖ ሮናልዶ አራት ቀልድ እያሉ ነው ማለት ነው። ከዛ በተጨማሪ ምን አለ ስቴዲየም ሪያክሽንስ። እሺ ክርስቲያኖ ሮናልዶ ሾዊንግ ግሎባል ስፖትላይት ኦፊስ። እሺ ስለዚህ ያሁ ስፖርትን እሺ ስለዚህ ስትራይኩ ኢንቨስትመንት እና ትራንስፈር በቃ። ስለዚህ ዋናው ነገር ስትራይኩ ወይም ደግሞ የክርስቲያኖ ሮናልዶ ቅሬታ ምንድን ነው? ሮናልዶ ለመጫወት ከአልናስር ጋር ለመጫወት ፈቃደኛ ለመሆኑን ነው የሚገልጸው። ምክንያቱም ተፎካካሪያቸው ለአልሂላል የተሰጠው አንኢኳል ኢንቨስትመንት ትራንስፈር ባኪንግ ነው። በሳውዲ ፐብሊክ ኢንቨስትመንት ፈንዱ እኩል ትሬት አለመደረጋቸው ነው። እናም እንግዲህ ይህ ያለው ነገር ምናልባትም ካሁን በኋላ ለሚኖሩት ቁልፍ ተጫዋቾች ሮናልዶ አለመኖሩንም እዚህ ጋር ይገልጻል ብሪቲሽ ብሪፍ። እና እሱ ብቻ ሳይሆን ክርስቲያኖ ሮናልዶ ቡድኑ እሱን እንዳልደገፈውም ነው የሚገልጸው ብሏል። ሮናልዶ feels his team has not been backed as aggressively as competitors። ስለዚህ ቡድኑ ኦኬ እንደ ተፎካካሪ በደንብ ባክ አልተደረገም ወይም አልተደገፈም የሚሉ ዜናዎች ናቸው ያሉት። እና ሳውዲ ፕሮ ሊግ በይፋ አንተ ከቡድኑ ወይም ከሊጉ ህግ አትበልጥም የሚል መግለጫ አውጥቷል ነው የሚለው። እንግዲህ እስካሁን የነገርኳችሁን ሰመሪ ወይም አጠቃላይ እየነገርኳችሁ ነው። ስለዚህ የሊጉ ኃላፊዎች ክርስቲያኖ ሮናልዶ ወደ ጨዋታ እንዲመለስ እንግዲህ ማስጠንቀቂያ ሰጥተውታል። ምክንያቱም ክርስቲያኖ ሮናልዶ አለመጫወቱን የሚቀጥል ከሆነ በሳውዲ እግር ኳስ ያለውን ቆይታ የሚጎዳ ነው የሚሆነው። ከዛ በተጨማሪ የቀድሞ እንግዲህ ታላላቅ ተጫዋቾች የክርስቲያኖ ሮናልዶን ስትራይክ ወይም ደግሞ አመፅ ቢዛር ትርጉም የማይሰጥ ራስ ወዳድ በማለት ነው የገለጹት። ምክንያቱም ከሚከፈለው ገንዘብ አንጻር ክርስቲያኖ ሮናልዶ ቤንዜማንም ጨምሮ ሁለቱም ቅሬታ ማንሳት አልነበረባቸውም፣ ስትራይክ ማድረግ አልነበረባቸውም ብሏል። ምክንያቱም ቤንዜማም ከዚህ በፊት አልሂላልን ከመቀላቀሉ በፊት እሱም እንደ ክርስቲያኖ ሮናልዶ ስትራይክ አድርጎ ወይም አመፅ ላይ ስለነበረ፣ ስለዚህ ይሄ ለሳውዲ ለአልናስር እና ለሳውዲ ፕሮ ሊግ ያለው ተጽዕኖ ምንድን ነው? የክርስቲያኖ ሮናልዶ አለመኖር ያው ቲም ሴሌክሽን ላይ ወይም ደግሞ ቡድን መረጣ ላይ ወይም በቡድኑ ተጫዋች መረጣ ላይ እንግዲህ ትልቅ ተጽዕኖ ይኖረዋል። የጨዋታ ውጤቱ ላይ ተጽዕኖ ይኖረዋል። እና ደግሞ አልናስር በሳውዲ ፕሮ ሊግን ለማሸነፍ ዋንጫውን ለማሸነፍ የሚያደርገውን እንቅስቃሴ ተጽዕኖ ይኖረዋል በማለት ነው እንግዲህ ደሳኔ የዘገበው። ያው ትላንትና አሸንፈዋል፣ 2-0 አሸንፈዋል። አንዱን ጎል ሳዲዮ ማኔ ማስቆጠር ችሏል ማለት ነው። ከዛ በተጨማሪ ደግሞ ይህ ሁኔታ የሚያስነሳው ጥያቄ ነገር ሌላኛው ጥያቄ ምንድን ነው? የተጫዋቹ ፓወር የተጫዋቹን ተጽዕኖ እና ሊጉ የሚመራበትንም ነገር እሱንም ጥያቄ ውስጥ ያስነሳል። ምክንያቱም ክርስቲያኖ ሮናልዶ ሃይ ፕሮፋይል ስታር ነው፣ ትልቅ ስም ያለው ኮከብ ነው። እና እንደ ክርስቲያኖ ሮናልዶ ያሉ ትልቅ ስም ያላቸው ተጫዋቾች ወደ ሊጉ ሲመጡ ሊጉን በዚህ አይነት መልኩ መቀየር የሚፈልጉ ከሆነ ምናልባትም የሳውዲ ፕሮ ሊግ ኃላፊዎች ደስ ላይላቸው ይችላል ብሎ ነው እንግዲህ ቬን ኤክስፕረስ ኢንተርናሽናል የዘገበው። ምክንያቱም
ወደዛ ሲመጡ ኃላፊዎቹ ባለው ነገር ተጫዋቾቹ እሺ ብለው እንዲጫወቱ ስለሚፈልጉ ከዛ በተጨማሪ ክርስቲያኖ ሮናልዶ እንግዲህ ኤስፔን ሲኦ ዩኬ ሊያስታውሰን የፈለገው ነገር ምንድነው? ክርስቲያኖ ሮናልዶ አሁንም በ41 ዓመቱ 1000 የኬሪየር ጎሎቹን ወይም ደግሞ 1000 በእግር ኳስ ሕይወቱ ጎሎቹን የማስቆጠር እቅዱን እንደቀጠለ ነው በማለት ነው የገለጸው። ስለዚህ ስለ ክርስቲያኖ ሮናልዶ ያሉ ዜናዎች ይህንን ይመስላሉ። ወደ ሲቲ እንሂድ። ሲቲ ከሊቨርፑል እንሂድ፣ ማንቸስተር ዩናይትድ፣ አርሰናል ወዴት እንሂድ? እስቲ እሺ ከሊቨርፑል እና ሲቲ እንሄዳለን። እንግዲህ አሁን መቼ ነው ግን ጨዋታቸው? ዛሬ ነው ነገ ነው መቼ ይሆን? ሁለቱ ማንቸስተር ሲቲ እና ሊቨርፑል ነገ ይጫወታሉ። ነገ ከምሽቱ 1 ሰዓት ተኩል ላይ ሊቨርፑሎች ማንቸስተር ሲቲን በአንፊልድ ስቴዲየም ያስተናግዳሉ። ስለዚህ ይህ ምን ማለት ነው? ወይም ደግሞ ስለዚህ የወጡ ዜናዎችን እናያለን። ከጨዋታው በፊት የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ በጣም ቡድኔ ትኩረት ያስፈልገዋል በማለት የገለጸው ስለ ልቦና ጥንካሬ ላይ ነው። ስለዚህ ጋርዲዮላ ስትረስስ ሜንታል ስትሬንግዝ፣ ይሄኛው እንደ ሮይተርስ ዘገባ ነው። ስለዚህ ፔፕ ጋርዲዮላ ምንድን ያለው ማንቸስተር ሲቲ አንፊልድ ላይ ሄዶ ሊቨርፑልን በሚገጥምበት ሰዓት ላይ ዋናው ጥንካሬያቸው ወይም ደግሞ ጨዋታውን የሚወስነው ቁልፍ ነገር የስነ ልቦናዊ ጥንካሬያቸው መሆኑን የተናገረው። ምክንያቱም እስካሁን ድረስ እንግዲህ ያው የሲቲ ዘላቂ የሆነ አቋም ላይ አይደለም ዘላቂም ደግሞ ኮንሲስተንት የሚባል አቋም ላይ ስላልሆነ ምክንያቱም 6 የፕሪሚየር ሊግ ጨዋታዎችን አድርገው አንዱን ብቻ ነው ያሸነፉት። በዛም ቡድኑ ጫና ላይ ነው ያለው። እናም የማንቸስተር ሲቲው አሰልጣኝ እነሱ ሜንታል ፎርቲቲዩድ ወይም ደግሞ ስነ ልቦናዊ ጥንካሬ ላይ ማተኮር እንዳለባቸው ነው እየገለጸ ያለው ማለት ነው። ማንቸስተር ሲቲዎች በአሁኑ ሰዓት ላይ ከሊጉ መሪ አርሰናል በ6 ነጥብ ርቀው ነው የሚገኙት። ያው አርሰናሎች ነጥብ በጣሉበት ሰዓት ላይ ሲቲዎች ደግሞ የአርሰናልን ነጥብ መጣል ተከትለው እንግዲህ አድቫንቴጅ መውሰድ አልቻሉም ብሎ ነው ይሄ እየዘገበ ያለው። ስለዚህ የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ምንድን ነው ያለው? ሜንታል ስትሬንግዝ ወይም ደግሞ የስነልቦና ጥንካሬ ቁልፍ የሚባሉ ወይም ከታላላቅ ተጫዋቾች ከሌሎቹ ፕሪሚየር ሊጉ ላይ ካሉት ሊቨርፑልን ከሚገጥሙ ተጫዋቾች ወይም ደግሞ ቡድኖች የሚለያቸው ነው በማለት ነው የገለጸው። ስለዚህ በእግር ኳስ በተለይ ለማንቸስተር ሲቲ ከሜዳ ውጭ ከሚያደርጋቸው ከባድ ጨዋታዎች መካከል አንዱ መሆኑን ነው ፔፕ ጋርዲዮላ የተናገረው። እንደነገርኳቸው ማንቸስተር ሲቲዎች በፕሪሚየር ሊጉ ካደረጓቸው 6 የመጨረሻ ጨዋታዎች አንዱን ብቻ ነው ማሸነፍ የቻሉት። ከዛ ግን ፔፕ ጋርዲዮላ ምንድን ያለው ሮ ታለንት ሎን ድዝ ናት ካሬት አት ዘ ሃይስት ሌቭል፣ ብቃት ብቻውን በእንደዚህ በከፍተኛ ደረጃ ላሉት ጨዋታዎች ብቃት ብቻውን በቂ አይደለም በማለት ነው የገለጸው። በተለይ እንደዚህ አይነት ትላልቅ ተጫዋቾች ስትጫወት በሊቨርፑሎች በቅርቡ ወይም ደግሞ ሰሞኑን ዘንድ እንዴት እየተጫወቱ እንደሆነ ለመመልከት ሞክሬያለሁኝ። እኛም ምን ማድረግ እንዳለብን፣ ምን አይነት ነገሮችን ማስተካከል እንዳለብን እንግዲህ ለማየት ሞክሬያለሁ ነው ያለው። ነገር ግን ኢት ኢዝ አንፊልድ፣ ነገር ግን ይህ አንፊልድ ነው ያለው። አንፊልድ ላይ ሲመጡ እንግዲህ አንፊልድ ላይ መጥቶ ማሸነፍ ባጭሩ ከባድ ነገር ነው። ስለዚህ እሱን ነው ሊያስታውሰን የሞከረው ፔፕ ጋርዲዮላ። ነገር ግን ኢትዝ አንፊልድ ነው ያለው። ይህ አንፊልድ ነው እና ታላላቅ መድረኮች፣ ታላላቅ ጨዋታዎች ሁል ጊዜ ትልቅ ባህሪን ይፈልጋሉ በማለት ነው እንግዲህ ፔፕ ጋርዲዮላ አርብ ዕለት ትናንትና ለሪፖርተሮች የተናገረው። ሲቀጥል ምንድን ነው ያለው? ብዙ ጊዜ ተናግሬዋለሁ ነው ያለው። ይሄ እንደዚህ ትላልቅ ሊጎች ላይ የሚያስፈልገው ብቃት ብቻ አይደለም፣ ወይም ደግሞ ኢትስ ናት አባውት ዘ ስኪልስ ኦፍ ዘ ፕሌየርስ፣ የተጫዋቹ ብቃት ላይ ያተኮረ አይደለም በማለት ነው የገለጸው። ትላልቅ ክለቦች ላይ ብቃቶች አሉ፣ ዘ ስኪልስ አር ዜር። አንድም ተጫዋች በትላልቅ ክለቦች ላይ መጫወት የማይችል ምንም አይነት ተጫዋች አላየሁኝም። ነገር ግን ባህሪ ነው ወሳኙ፣ ኢትስ ሃው ዩ ቢሄቭ በማለት ተናግሯል። በተለይ
በትላልቅ ጨዋታዎች ላይ እንዴት እንደምትጫወት እነዚህ ነገሮች አንተን እንደ ተጫዋች ማንነትን የሚገልጹ ናቸው። የተጫዋቾቹ አእምሮ the mind of the players you have defines the big games የተጫዋቾች ስነ ልቦና ጨዋታዎችን ይቀይራሉ ወይም ደግሞ ጨዋታዎችን ይወስናሉ በማለት ነው የመለሰው። ፔፕ ጋርዲዮላ ስለ አንፊልድ ሲጠየቅ እንግዲህ ስፔናዊ አሰልጣኝ ምንድን ነው ያለው? እሱ አንድ ላይ ይሄንን ላንብብላችሁ። እንግዲህ ያው ጨዋታው የሚካሄደው አንፊልድ ላይ እንደሆነ ነግሬያችኋለሁኝ፣ ነገ 1:30 ላይ ማለት ነው። ስለዚህ ፔፕ ጋርዲዮላ እንደ ከየት ነው? ከሮይተርስ ነው። ስለዚህ እንደ ሮይተርስ ዘገባ ከሆነ ፔፕ ጋርዲዮላ ስለዚህ አንፊልድ ሄዶ ስለመጫወት በተጠየቀበት ሰዓት ላይ ስፓኒሽ ኮች ወዝ unequivocal despite Liverpool's struggles this season ግልጽ የሆነ መልስ ነው የሰጠው። ምክንያቱም ሊቨርፑሎች በዚህ የውድድር ዓመት ስትራግል እያደረጉ ትንሽ ጥሩ ሁኔታ ላይ ባይሆንም በማለት ነው እንግዲህ እየገለጸ ያለው። የቀድሞ የሊጉ አሸናፊዎች በአሁን ሰዓት ላይ በፕሪሚየር ሊጉ 6ኛ ደረጃ ላይ ነው የሚገኙት ከሲቲ በ8 ነጥብ ርቀው እና 8 points behind ሲቲ ካደረጓቸው የመጨረሻ 6 ጨዋታዎች ደግሞ አንድ ብቻ ነው ያሸነፉት በማለት ነው የገለጸው። ስለዚህ ፔፕ ጋርዲዮላ ምንድን ነው ያለው? አዎ ብሎ ነው የጀመረው። ስለ አንፊልድ በተለይ አንፊልድ ላይ መጥተው ስለሚጫወቱ ሌሎች ቡድኖች አንፊልድ ለሌሎች ቡድኖች ከባድነት ሲጠየቅ አዎ ሁል ጊዜ ሊቨርፑሎች ከባድ ኦፖነንት ናቸው ወይም ከባድ ተቀናቃኝ ቡድኖች ናቸው። ሊቨርፑሎችን ስንገጥሙ ሁል ጊዜ ከባድ ናቸው የሚል ትርጉም ሊኖረው ይችላል እና ከባድ ቦታ ነው፣ ከባድ ስቴዲየም ነው እዚህ መተህ ስትጫወት በማለት ነው የገለጸው። በተለይ ያሏቸውን የተጫዋቾች ኳሊቲ እና አሰልጣኙን ስታስብ የስ ኢትስ ቢን ታፍ ከባድ ነበር በማለት ነው የገለጸው። እስካሁን ድረስ የነበረውም ኤክስፒሪየንስ የነበረውም ልምድ በአንፊልድ ከባድ እንደነበረ ነው እየገለጸ ያለው ፔፕ ጋርዲዮላ። ሊቨርፑሎች አሁንም ልዩ ቡድኖች ናቸው ነው ያለው። ምርጥ አሰልጣኝ አላቸው፣ ልዩ ቡድን አላቸው፣ ምንም ጥርጥር የለውም። ያሉት ቅጽበቶች ወይም ደግሞ አንዳንዱ ጨዋታዎች በቃ እነሱ ናቸው በማለት ነው የገለጸው። seasons are seasons so always remain a good team። አሁን እንግዲህ ይህንን የተናገረው ቃል በቃል አንዴ ልድገምላችሁና ጠቅላላ አድርጌ እነግራችኋለሁ። the moments are moments, the seasons are the seasons so always remains a good team። ስለዚህ ሊቨርፑል አሁን እንግዲህ አምና የፕሪሚየር ሊጉን ዋንጫ አሸንፎ በአሁን ሰዓት ላይ 6ኛ ደረጃ ላይ አይደለም የሚገኙት እና አሁን 6ኛ ደረጃ ላይ መሆናቸውን እንድንረሳው ነው እንግዲህ ፔፕ ጋርዲዮላ እየገለጸ ያለው። ምክንያቱም አጣኝ ዶክተር ሊቨርፑል እና የምንጫወተው ስታስቡት ሊቨርፑል ቤት መሐመድ ሳላ አለ፣ ኤኪቲክ ያለ፣ ዞቦስ ላይ ያለ፣ ዞቦ አለ፣ ግራቨንበርግ ማለት ታላላቅ ተጫዋቾች አሉ። ስለዚህ ሊቨርፑል በቃ የምንገጥመው ሊቨርፑልን ነው፣ የምንሄደው አንፊልድ ነው። አንፊልድ ከባድ ሜዳ ከባድ ስቴዲየም ነው በማለት ነው እንግዲህ የገለጸው። ፔፕ ጋርዲዮላ ሌላ የተጠየቀው ጥያቄ ኤርሊንግ ሃላንድ ወደ ሜዳ ይመለሳሉ የሚል ነበረ። ስለዚህ ኤርሊንግ ሃላንድ አሁንም ግልጽ የሆነ መልስ አልሰጠም። ከንፈርምም አላደረገም፣ ድናይም አላደረገም። የመጀመሪያ ተሰላፊ ይሆናሉ ለሚለው ጥያቄ ባለፈው ተቀያሪ ወንበር ላይ ተቀምጦ አልነበረም ኤርሊንግ ሃላንድ አፍተር ካሚንግ ኦፍ ብሬክ። ስለዚህ በሊግ ካፑ ኒውካስልን ሲያሸንፉ በርናንዶ ሲልቫም የመጀመሪያ ተሰላፊ መሆን አለመሆኑ እርግጥ አይደለም። ኤርሊንግ ሃላንድ የፕሪሚየር ሊጉን በ20 ጎሎች ይመራል። ነገር ግን በ3 ተከታታይ ያለፉት ጨዋታዎች ኤርሊንግ ሃላንድ በፕሪሚየር ሊጉ ምንም አይነት ጎል ማስቆጠር አልቻለም። ስለዚህ ስለ ኤርሊንግ ሃላንድ የመጀመሪያ ተሰላፊነት ሲጠየቅ አላቅም ነገ የምናየው ነገር ነው የሚሆነው። ዶንት ኖ ዊል ሲ ቱሞሮ በማለት ነው የመለሰው። መናገር የምችለው ነገር እንግዲህ ስለ ኤርሊንግ ሃላንድ ነው እያወራለሁ። መናገር የምችለው ነገር all I will say is I think he's the best። እሱ ምርጡ ነው ብዬ ነው የማስበው። በዓለማችን ላይ ካሉት አጥቂዎች ወይም ደግሞ የፊት መስመር ተጫዋቾች ምርጡ ኤርሊንግ ሃላንድ ነው። ኤርሊንግ ሃላንድ is the best striker in the world ብሎ ነው እንግዲህ ፔፕ ጋርዲዮላ የተናገረው። ፔፕ ጋርዲዮላ ስለ እዚህ ጋር ስፒኪንግ አባውት ቪክቲምስ ኦፍ ግሎባል ኮንፍሊክት እንግዲህ በዓለማችን ላይ ስላሉ ግጭቶች ስለነሱ ተጎጂዎች ሀሳብ ሰጥቶ ነበር ነው የሚለው እና እሱን ሀሳቡን አስተባብሏል ነው የሚለን።
ምንድን ነው ያለው እዚህ ጋር የተናገርኩት ብዙ አይነት በዓለማችን ላይ ብዙ አይነት ግጭቶች እንዳሉ ነው በአሁን ሰዓት ላይ። ምን ያህል ብትለኝ ብዙ እና ስለዚህ ያለ ነገሩ ያው ስለ ፖለቲካ እንዲያወሩ አይፈልጉም መሰለኝ። እንግዲህ ዝም ብለው ስለ ጨዋታው ብቻ ተናግረው እንዲሄዱ ይመስለኛል ሌሎች ነገሮች ላይ። ለማንኛውም ምንድን ነው ያለው? አይ ኮንደም ኦል ኦፍ ዘም ነው ያለው። ስለዚህ የሆነ ነገር ኮንደም ስናደርግ የሚደረገው ነገር ተቀባይነት የለውም፣ ስህተት ነው እላለሁኝ በማለት ነው የገለጸው። ስለዚህ ያላችሁን ሞራል ነው የምትገልጹት። የሆነ ጥፋት እየተሰራ ከሆነ የምታዩት ነገር አግባብ ከሌለው ፍትሐዊ ካልሆነ በዛ ነገር ያላችሁን ቅሬታ የምታቀርቡበት ነው። ስለዚህ በዓለማችን ላይ ብዙ ጦርነቶች አሉ፣ ብዙ ግጭቶች አሉ። ስንት ብትሉኝ ብዙ ናቸው። ስለዚህ ሲቀጥል ስለዚህ ያንን እቃወማለሁ ነው ያለው። ንጹሐን ሲገደሉ ያው ያንንም አይ ኮንደም ኦል ኦፍ ዘም ለዛ ያለውን ቅሬታ ነው እንግዲህ እየገለጸ ያለው። ስለዚህ ያው የፔፕ ጋርዲዮላ እንግዲህ ወይም ደግሞ ማንቸስተር ሲቲን የተመለከተው የሮይተርስ ዘገባ ይህንን ይመስላል። ወደ ዘ ጋርዲያን እንሄዳለን ማለት ነው። ስለዚህ ዘ ጋርዲያን ያተኮረው ምን ላይ ነው? ሊቨርፑሎች ከሲቲ ጋር የሚኖራቸውን ጨዋታ እንደ ፈተና ይቆጥሩታል በማለት ነው የገለጸው። ኤርነስት ሎት ይህ ጨዋታ ዋንጫውን የሚወስን ጨዋታ ላይሆን ይችላል፣ ነገር ግን ሊቨርፑል በዘንድሮ የውድድር ዓመት የሚያንሰራራበት ቁልፍ ጨዋታ ሊሆን ይችላል በማለት ነው እንግዲህ የተናገረው ብሎ ነው እየዘገበ ያለው። የጋርዲያን ሄድላይን ምንድን ነው የሚለው? ስሎት ሆፕስ ቱ ፕሬስ ኦን with Liverpool's recovery as Manchester City provide litmus test በማለት ነው እንግዲህ አሁን የጋርዲያን አርዕስተ ዜና እየነገረን ያለው ማለት ነው። ስለዚህ የኤርነስት ሎት ተስፋ ምንድን ነው? ሊቨርፑሎች ያንሰራራሉ የሚል ተስፋ እንዳለው ነው እየገለጸ ያለው እና they hope to press on በሚልበት ጊዜ ደግሞ ሊቨርፑሎች ያው ሰሞኑን እያሸነፉ አይደለ? እነሱ ያንን ሞሜንተም ወይም ደግሞ ያንን የማሸነፍ መንፈስ ቀጥለውበት የመሄድ እቅድ እንዳላቸው ነው እያወራ ያለው። ለማንቸስተር ሲቲዎች ይሄኛው as Manchester City provide litmus test በሚለን ጊዜ ቁልፍ የሆነ ፈተና ማንቸስተር ሲቲዎች ለሊቨርፑል እንደሚሆኑባቸው ነው እንግዲህ ያወራሉ። ስለዚህ ኤርነስት ሎት ሊቨርፑሎች መሻሻላቸውን እንዲቀጥሉ ይፈልጋል። እናም ከማንቸስተር ሲቲ ጋር የሚኖራቸው ይህ ጨዋታ ሊቨርፑሎች የምርም ወደ ትክክለኛ መስመር ገብተዋል ወይ የሚለውን ነገር የሚያሳይ ነው እንግዲህ የሚል ትርጉም ሊኖረው ይችላል ማለት ነው። ስለዚህ የሊቨርፑል ዋና አሰልጣኝ ባለፈው የመጨረሻ ጨዋታቸውን ሲቲ ነው እንዲያሸነፈው። እስቲ ቆይ ሲቲ ከሊቨርፑል የነበረውን ውጤት ለማየት ለሞከር እዚህ ጋር፣ ምክንያቱም ሲቲ ቨርሰስ ሊቨርፑል ሪዛልትስ ውጤቱ ምን እንደነበረ፣ ምክንያቱም እዚህ ጋር ሪፖርቱ 3-0 በነበረው ሰዓት ላይ በጣም ተበልጠዋል ብሎ ነው አሁን እያወራ ያለው። 3-0። ስለዚህ እኔ ረስቼው ስለነበረ ቆይ 3-0 የሚለውን አይቼ ነበር ወደታች ሳደርገው። ሄድ ቱ ሄድ ሂስትሪ። እሺ፣ ኳርተር ፋይናል ሊቨርፑል 3 ማንቸስተር ሲቲ ከአሁን በፊት ኦኬ እስቲ ፌብሩዋሪ 2025 ኦልሞስት የዛሬ ዓመት ተጫውተው ሊቨርፑሎች 2-0 እንዳሸነፏቸው ነው እዚህ ጋር ያለው የቢቢሲ ዘገባ የሚነግረን። ሲቲ ቨርሰስ ማንቸስተር ይህንን በደንብ ነግሬያችሁ ሲቲ ኦኬ ኖቬምበር 9 ላይ ማንቸስተር ሲቲዎች ሊቨርፑልን 3-0 አሸንፈዋቸዋል። ስለዚህ ያንን ለማንሳት ፈልጎ ነው። እናም በእንግሊዝ ፕሪሚየር ሊግ የነበራቸው ጨዋታ ኤቲሃድ ላይ በተደረገው ጨዋታ ማንቸስተር ሲቲዎች ሊቨርፑልን 3-0 አሸንፈዋቸዋል። ስለዚህ ኤርነስት ሎት
ምንድን ነው የሚለው በብዙ ክፍሎች ወይም በብዙ ቦታዎች ላይ በዛ ጨዋታ በጣም ተበልጠን ነበረ ላስት ኖቬምበር በታርናው አሁን ደግሞ ጭራሽ ከዛ በበለጠ አደገኛ ናቸው ብሎ ነው ያወራው። ስለዚህ እሁድ ዕለት ከማንቸስተር ሲቲ ጋር የሚያደርጉት ፍልሚያ ወይም ይሄ ፈተና ለዋንጫ አይደለም በማለት ነው የገለጸው። ያ ዋንጫው በቃ አምልጧል ነው የሚለው ጋርዲያን ዘገባ ዳት ሺፕ ሃዝ ሴይልድ። ከዛ ይልቅ ግን የአርነ ስሎት ቡድን ከዋንጫ ፉክክሩ ውጪ ከሆነ በኋላ ወደ ጥሩ አቋም ለመመለስ ያደረገው ነገር ምን ያህል ለውጥ እንዳለው የሚያሳይበት ነው በማለት ነው እንግዲህ የገለጸው። ከዛ በተጨማሪ እንግዲህ ኦኬ፣ ስለዚህ ይህን እንዳለ እንትን ልበላችሁ፣ ረዥም እንዲሆን ፈልጌ ነበር ይህ ቪዲዮ። ኢትስ ቢን 39 ደቂቃ። እሺ ልቀጥል። ስለዚህ ስሎት ምንድን ነው ያለው? ስሎት ፊልስ ሊቨርፑልስ ዲስፕሌይስ ሃቭ ዋራንትድ ዲፊት ኦንሊ ኦኬዥናሊ ዲስ ሲዝን። ስለዚህ በተለይ የቆሙ ኳሶችን ማስቆም አለመቻል፣ እድሎችን ማባከን፣ ሌት ላፕስስ፣ ባለቀ ደቂቃ የሚገቡባቸው ጎሎች፣ እነዚህ በአጠቃላይ ዘንድሮ ሊቨርፑሎች ያው ጥሩ አቋም ላይ እንዳይሆኑ አስተዋጽኦ ካደረጉ ነገሮች መካከል እውነታዎች መካከል እነኚህ መሆናቸውን ነው የሚገልጸው። እና ኤቲሃድ ስቴዲየም ላይ ደግሞ 3-0 መሸነፋቸው አንዱ እነዚህ ስህተቶች ከታዩባቸው ጨዋታዎች መካከል አንዱ ነው ይላል። እሱ ብቻ ሳይሆን ቨርጅል ቫን ዳይክ 1-0 እንዲመሩ በቴስታ ያገባው ጎል ዲሳለው መሻሩ አሁንም ይሄ እዚህ አሰልጣኝ ጭንቅላት ላይ አሁንም አለን የሚለው እና የመጀመሪያው አጋማሽ ላይ በብዙ ሁኔታዎች ተበልጠን ነበረ እና ከሲቲ ጋር we have shown we are able to compete in any team except for large parts of the first half against City. ከማንቸስተር ሲቲ ጋር የመጀመሪያው አጋማሽ ላይ እንዴት ነው ቆይ we have shown አሳይተናል። ምንድን ነው ያሳዩት? we are able to compete with any team ከማንኛውም ቡድን ጋር መወዳደር እንደምንችል አሳይተናል። ኤክሴፕት ላል ከዚህ ውጪ for large parts of the first half ከሲቲ ጋር ስንጫወት በብዙ ሁኔታዎች ተበልጠን ነበር። ስለዚህ ከብዙ ቡድኖች ጋር ተፎካካሪ መሆናችንን አሳይተናል። ያንን ማሳየት ያልቻልነው ከሲቲ ጋር ነበረ በማለት ነው የገለጸው። በተለይ በመጀመሪያው አጋማሽ ላይ ብሎ ነው ያወራው። but it's also hope ነገር ግን የረዳቸው ነገር ይላል ሲቲዎች ያኔ 3-0 ሲያሸንፉ የረዳቸው ነገር እንደኔ ጎሉ መሻሩ እና ደግሞ ፍጹም ቅጣት ምት ማግኘታቸው ነው ብሎ ነው የገለጸው። ነገር ግን ይላል የተሻሉ ቡድኖች ነበሩ በማለት ነው የገለጸው። ስለዚህ እሁድ ዕለት ወይም ነገ we want to show a different side of us የኛን ሌላኛውን ማንነታችንን ማሳየት እንፈልጋለን በማለት ነው የገለጸው። ያ ሽንፈት የፔፕ ጋርዲዮላ በአሰልጣኝነት ህይወቱ 1000ኛ ጨዋታው ነበረ እና የሊቨርፑል ደግሞ በ12 ጨዋታዎች 9ኛ ተከታታይ ሽንፈታቸው ነበር እና የፕሪሚየር ሊጉን ዋንጫ ካሳጣቸው ቁልፍ ጨዋታዎች መካከል አንዱ ነው ብሎ ነው እንግዲህ እየዘገበ ያለው። ስለዚህ ሊቨርፑሎች ነገ ሲቲን ያሸንፋሉ አያሸንፉ የምናየው ነገር ነው የሚሆነው። ሊቨርፑሎች በአሁን ሰዓት ላይ ጥሩ ሁኔታ ላይ ነው ያሉት ብሎ ነው እንግዲህ ዘጋርዲያን የዘገበው። በ6-0 ካራባክን አሸንፈዋል በቻምፒየንስ ሊግ። ከዛ በተጨማሪ ደግሞ 4-1 ኒውካስልንም ባለፈው አሸንፈዋል በማለት ነው እየገለጸ ያለው። ምክንያቱም የ4-1 ካምባክ አጌንስት ኒውካስል ላስት ዊኬንድ። ስለዚህ ባለፈው ሳምንት ኒውካስል 1-0 ሲመሩ ነበረ። ከዛ በኋላ 4 ጎሎች አስቆጥረው 4-1 ኒውካስልን ማሸነፋቸውን ነው እንግዲህ እየገለጸ ያለው። ኤርነስት ስሎት ምንድን ያለው ከሲቲ ጋር በነበረው ጨዋታ እኛ ብዙ ከብዶን እንደነበር ግልጽ ነው ያለው። እና ምንድነው ኮዲ ጋክፖ እና ሞሐመድ ሳላ
በሁለተኛው አጋማሽ ላይ በኢቲሃድ ስቴዲየም ሊገቡ የሚችሉ በጣም የመግባት ከፍተኛ እድል ያላቸውን ኳሶች ስለመሳታቸው ሲጠየቅ፣ ስለዛ ስላለው ሀሳብ ሲጠየቅ ያንን ሀሳብ ለራሴ እየባቆየሁ ጥሩ ነው ያለው። ምክንያቱም እንደምታውቁት ከሆነ ተጫዋቾቼን ፕሮቴክት ማድረግ ወይም ተጫዋቾቼን መጠበቅ እፈልጋለሁ ነው ያለው። እኛ ከምንፈልገው በላይ በእነሱ እግር ስር ኳሱ ነበረ። ኳሱን ወደኋላ ለመመለስ ተቸግረን ነበረ። ብዙ የጎል እድሎችም አልፈጠሩም ነበረ። ነገር ግን እረፍት ሰዓት ላይ 2-0 ነበር ውጤቱ። ከዛ ደግሞ የሳቱትን ፍጹም ቅጣት ምት ነበራቸው። እነሱን ፕሬስ ማድረግ ወይም ወደፊት እነሱን ሰብረን መግባት አልቻልም ነበረ እና ያንን በመመልከቴ በጣም ኪሪየስ ወይም ማወቅ ፈልጌ ነበር፣ የማወቅ ጉጉት ጨምሮ ነበር በማለት ነው የተናገረው። በዛን ሰዓት ላይ ፕሬስ እንደ ቡድን በጣም ፕሬስ ማድረጋችን ወይም ምን ያህል በኃይል ፕሬስ በማድረጋችን ደስተኛ አልነበርኩኝም ነው ያለው። ለእኔ ትልቁ ልዩነት በባለፈው ዓመት ኦኬ ሶ ፎር ሚ ዳት ኢዝ ዘ ቢግስት ዲፍረንስ ቢትዊን ዲስ ሲዝን ኤንድ ላስት ሲዝን። በባለፈው የውድድር ዓመት እና በዘንድሮ የውድድር ዓመት ለእኔ ትልቁ ልዩነት ያ ነው ብሎ የገለጸው። ስለዚህ በድጋሚ እንግሊዝኛውን ሳለብላችሁ I was not happy with how much intensity we had in our pressing as a team። ስለዚህ እንደ ቡድን የነበረን ፕሬስ የማድረግ ወይም ደግሞ ወደፊት ገፍቶ የመሄድ ኃይል በዛ ደስተኛ አልነበርኩም በማለት ነው የገለጸው። ስለዚህ ምክንያቱም በባለፈው የውድድር ዓመት ፕሬሲንጋችን በጣም የተሻለ ነበረ ብሎ ነው የገለጸው። ከመጀመሪያው የውድድር ዓመቱ ጀምሮ ባለፈው ዓመት እንግዲህ በሊቨርፑል ደስተኛ እንደነበረ ነው ኤርነ ስሎት እየገለጸ ያለው እና አሁን ግን but I do see a development in that። በአሁን ሰዓት ላይ ግን ያው መሻሻል አያለው ብሎ ነው ኤርነ ስሎት እያወራ ያለው ማለት ነው። በነገራችን ላይ ምን ያህል ተጨማሪ ዜና እንደምትፈልጉ አላውቅም። ኦኬ ሊያልቅ ነው፣ ስለዚህ ልጨርሰው ማለት ነው ይህንን። ኦኬ ስለዚህ ሲቀጥል አሁን መሻሻል አለ ብሏል አላልኳችሁም? በአሁን ሰዓት ላይ ተጫዋቾቻችን ብዙ ሲሮጡ አያለው፣ ብዙ ፕሬስ ሲያደርጉ አያለው፣ በተሻለ ሁኔታም ፕሬስ ሲያደርጉ አያለውኝ። ስለዚህ ያንን ደግሞ በፊት መስመር ኳሊቲ የማጥቃት ኳሊቲ ስጨምርበት አስበው በማለት ነው የገለጸው። እናም ዛሬ ምናልባትም ምርጥ ከሚባለው ወይም ደግሞ one of the best teams in football possession። ኦኬ ስለዚህ that's why it will be interesting to see against probably። ስለዚህ ማንቸስተር ሲቲዎች ኳሱን በመቆጣጠር ምርጥ ከሆኑ ቡድኖች መካከል አንዱ ናቸው እና ከነሱ ጋር የሚኖረንን ጨዋታ ለማየት እንደጓጓ ነው እንግዲህ እየገለጸ ያለው። ለውጥ አለን፣ በኳስ ቁጥጥሩ ላይ ለውጥ አለን በማለት ነው እንግዲህ እያወራ ያለው። ከዛ በተጨማሪ ስለ ቨርትስም ተጠይቆ ነበረ። ሌላ ምን አለ ተጨማሪ ዜና? ለማንኛውም ኤርነ ስሎት ባጭሩ ምንድን ነው ያለው? እኛ ከሲቲ የተሻለ ነኝ ብዬ አስባለሁ። ከ3-0 ሽንፈት በኋላ ከ3-0 ጨዋታ በኋላ ብዙ ተሻሽለናል ብዬ ነው ማስበው ብሎ ነው ያወራው። በነገራችን ላይ ኤርነ ስሎት አይደለም ያለው፣ መካሊስተር ነው። መካሊስተር በዚህ ሳምንት ምንድን ነው ያለው? I think we are a better team። የተሻለን ቡድን ነን ብዬ ነው ማስበው። and we improved quite a lot from that 3-0 game። ከዛ ከ3-0 ሽንፈት ጨዋታ በኋላ ብዙ ተሻሽለናል ብዬ ነው ማስበው። ነገር ግን አሁን ያንን መሻሻላችንን ማሳየት አለብን ብሎ ነው እንግዲህ እሱ አሌክሲስ መካሊስተር የተናገረው። ስለዚህ ያሉት ከሮይተርስ እና ከዘ ጋርዲያን ያገኘናቸው ዘገባዎች ይሄንን ይመስላሉ። ስለዚህ ዋና ቁልፍ ነገሮች ምንድን ናቸው? ሰመሬዝ ላድርግላችሁ፣ ጠቅለል ላድርግና ወደ አርሰናል እና ወደ ሊቨርፑል ዜና ወደ ማንቸስተር ዩናይትድ ዜና እንሄዳለን። ስለዚህ ዋና ነገሮች ምንድን ናቸው? ሮይተርስ፣ ዘ ጋርዲያን፣ እንደዚህ ደሳን፣ ያሁ ስፖርት፣ ደ ስታንዳርድ የዘገቡት። ስለዚህ ቁልፍ ነገሮች ሲቲ ቋሚ ወይም ዘላቂ የሚባሉ ውጤት የሊግ አቋም ላይ አይደለ ያለም ያሉት። ማንቸስተር ሲቲዎች ስትራግል እያደረጉ ነው፣ ጥሩ ውጤት ይዞ ሁሌ ለመውጣት ማለት ነው። ምክንያቱም
መጨረሻ ላይ ካደረጓቸው 6 የፕሪሚየር ሊግ ጨዋታዎች መካከል አንዱን ብቻ ነው ማሸነፍ የቻሉት። ይህ ለፔፕ ጋርዲዮላ ቡድን ያልተለመደ ነው። አሁን ደግሞ ከአርሰናል በ6 ነጥብ ርቀው ይገኛሉ። ወደ ሊቨርፑል ጋር በምንመጣበት ጊዜ ደግሞ የሊቨርፑል ሲዝን ሁሉም ነገሮች የተቀላቀሉበት ነበረ። ከተጠበቀው በታች ነው ፐርፎርም እያደረጉ ያሉት፣ ምክንያቱም አሁን 6ኛ ደረጃ ላይ ነው የሚገኙት በፕሪሚየር ሊጉ የደረጃ ሰንጠረዥ ላይ። ከዛ ግን አሁን ባለፉት በቅርብ ጨዋታዎች ያው ጥንካሬያቸውን አለበገር ባይነታቸውን ያሳዩበት ነው። በአሁን ሰዓት ላይ ለዋንጫው ሳይሆን ከ1 እስከ 4 ወይም ደግሞ ቶፕ 4ን ይዘው ለመውጣት ነው እንግዲህ አላማቸው ያደረጉት። ከዛ በተጨማሪ ደግሞ ያው ዋናው ፒክቸር በአሁን ሰዓት ላይ ዋንጫው አይደለም ትኩረታችን ብሏል። ዋንጫው ሳይሆን ያለንን የማሸነፍ ጉዞ መቀጠል፣ ከዛ በተጨማሪ በራስ መተማመናችንንም ማጠንከር የሚል ነው። ስለዚህ ወደ ሊናፕ ወደ ሲቲ እና አንፊልድ በምንመጣበት ጊዜ ደግሞ ደሳን ሃይላይት ያደረገው ነገር ምንድን ነው? አንፊልድ አሁንም ለማንቸስተር ሲቲ ከባድ ቦታ ነው። ስለዚህ በታሪክ ብናይ ሲቲዎች አንፊልድ ድረስ መጥተው ለማሸነፍ ከብዷቸዋል። ጥቂት ጨዋታዎችን ብቻ ነው በ10 ዓመታት ማሸነፍ የቻሉት። ኤርሊንግ ሃላንድ ደግሞ ሰሞኑን ጎል እያገቡ አይደለም። ያ ደግሞ ለዚህ አሁን ላለው ለዚህ ጨዋታ ጭራሽ ምንድን ነው ጭራሽ ማለት አንፊልድ ላይ ነው የሚጫወተው። ኤርሊንግ ሃላንድ ጎል እያገባ አይደለም። ስለዚህ ለሲቲ ጭራሽ ከባድ ያደርገዋል በማለት ነው እየገለጸ ያለው። ዋው ማን ሲቲ ዊን ውድ ቢ 89 year first እያለን ያለው በ89 ዓመት አንፊልድ ላይ አላሸነፉም ነው ወይስ ይሄ ሄድላይን ምንድን ነው? ቆይ እስቲ the only sides to win the Premier League in the last 8 seasons clash this weekend and okay ስለዚህ ፕሪሚየር ሊጉን ያሸነፉት ምክንያቱም አምና ሊቨርፑል ካቻምና ሲቲ ፕሪሚየር ሊጉን ያሸነፉት ቡድኖች ነገ ይጫወታሉ ወይም ነገ ይጋጠማሉ ነው የሚለው። ግን ሲቲዎች መጨረሻ ላይ ያሸነፉት መቼ ነው? Anfield has proven to be one that Guardiola and City have found almost impossible to crack. አንፊልድን መስበር ለሲቲ የማይሆን ነገር ነው የሚል ትርጉም ሊኖረው ይችላል። ስለዚህ የካታላኑ አሰልጣኝ ኦኬ አንፊልድ ላይ ሄዶ ማለት ነው ፌብሩዋሪ 2021 ላይ ኦልሞስት ከ5 ዓመት በፊት ነው አንፊልድ ላይ ሄዶ ማሸነፍ የቻለው። ስለዚህ ዛሬ ሊቨርፑል ዘና ብለው ሊያሸንፉ ይችላሉ ማለት ነው። ስለዚህ ያ እዚህ እንደሚከብዳቸውን አሁንም እያወራ ያለው ሲቲዎች በቃ አንፊልድ ላይ they have struggled ተሰቃይተዋል የሚል ትርጉም ሊኖረው ይችላል። ምክንያቱም ከ5 ዓመት በፊት ነው መጨረሻ ዕድላቸውን ያሳኩት። but even before Pep's arrival City have struggled at Anfield with that win 5 years ago, their only success in their last 22 trips። እሺ ስለዚህ ሲቲዎች 22 ጊዜ ወደ አንፊልድ ተጉዘው ስንት ያሸነፉ ይመስላችኋል? አንድ ጊዜ ብቻ ነው ያሸነፉት። አንፊልድ ሄደው ሲቲዎች 14 ተሸንፈዋል። ከ7 ጊዜ ደግሞ አቻ ወጥተዋል። ስለዚህ 21 ጨዋታ በአጠቃላይ ተጫውተው አንፊልድ ላይ 14ቱን ተሸንፈዋል። እና ከዛ በፊት የነበራቸው ድል መቼ መሰላችሁ? ከ20 ዓመት በላይ በፊት። ባጭሩ ለሲቲዎች አንፊልድ ከባድ ነው። ይህ የሊቨርፑልን ደጋፊዎች በጣም ደስ የሚያሰኝ ይመስለኛል። ለአርሰናል ደጋፊዎች በጣም የሚያስፈነጥዝ ነው የሚመስለኝ። ስለዚህ ለማንኛውም ባጭሩ ይሄንን ይመስል። በጣም ብዙ መረጃዎች አሉ። ይሄ ቪዲዮ አያልቅም እንዲሁ ባላየ ጸጥ ካላልኩኝ በስተቀር ማለት ነው። ስለዚህ ሲቲዎች በታሪክ አንፊልድ ላይ ሄደው ማሸነፍ እንደሚከብዳቸው ነው የተገለጸው። እናም a City win here would be rare historically and could mark their first league double over Liverpool since 1930s according to some commentators። ስለዚህ አንዳንድ ኮሜንታተሮች ግን 1930 ነው የሚለው በጣም ብዙ ጊዜ ነው። ትክክለኛ መሆኑን ቬሪፋይ ማድረግ አለብን። ይሄ ቪዲዮ አያለቅም ካላለፍኩት በስተቀር። ስለዚህ ጋርዲዮላ ትኩረት ያደረገው በቃ ባህሪ ላይ ነው። ይሄ የተጫዋቹ ማንነት የሚፈተንበት ነው በማለት ነው የገለጸው። የአርነ ስሎት ትኩረት ግን ምን ላይ ነው? በአሁን ሰዓት ላይ እንደ ቡድን ሆነን ያለንን ለውጥ መቀጠል፣ ያውም ያለንን የማሸነፍ ጉዞ መቀጠል ብሏል። ኤርሊንግ ሃላንድ በአሁን ሰዓት ላይ ስለሱ አቋምና ፊትነስ ስታተሱ እንግዲህ የተወሰኑ ጥያቄዎች አሉ። ፍሎሪያን ቨርትስ ደግሞ በአሁን ሰዓት ላይ ያው ለሊቨርፑል ጎል እያስቆጠረን ያለው ጥሩ አቋም ላይ ነው ያለው። ስለዚህ እሱ ጥሩ ሙገሳዎችን እያገኘን ያለው ማለት ነው። ስለዚህ
ሲቲዎች ኖቬምበር 2025 ላይ ወይም የመጀመሪያው የፕሪሚየር ሊግ የዘንድሮ የውድድር ዓመት የዘንድሮ ሲዝን ላይ ባደረጉት ጨዋታ ኢቲአር ላይ ሊቨርፑልን 3-0 አሸንፈዋል። ያ የፔፕ ጋርዲዮላ 1000ኛ እንደ አሰልጣኝ 1000ኛ ጨዋታው ነበረ። ሃላንድ እና ዶኩ የሊቨርፑልን የተከላካይ መስመር ቶርመንት አድርገው ወይም አሰቃይተውት ነበር ነው የሚለው ስካይ ስፖርት። ከዛ በፊት በነበረው ጨዋታ ሊቨርፑሎች ሲቲን 3-2 አሸንፈውት ነበረ። ከዛ ደግሞ ሊቨርፑሎች 2-0 አሸንፈው ነበር with convincing 2-0 victory showing how this fixture swings momentum። ፊክስቸር ወይም ደግሞ ይሄ ጨዋታ የመርሃ ግብር ምን ያህል ኃይልን አቅጣጫ እንደሚያስይዘው የሚል ትርጉም ሊኖረው ይችላል። አይ ዶንት ኖ ላይክ አይ ቲንክ አት ዲስ ፖይንት አም ታየርድ። ወደ ማን ነው የምንሄደው? ቀጣይ ዜና ወደ አርሰናል እንሄዳለን። ወደ አርሰናል በምንሄድበት ጊዜ ሚካኤል አርቴታ አፕዴት እንግዲህ ከሮይተርስ ነው የምንጀምረው ዘገባውን። በነገራችን ላይ በተቻለኝ አቅም በ10 ደቂቃ የማንቸስተር ዩናይትድን እና የአርሰናልን ዜና በ10 ደቂቃ አውርቼ ቢጨርስ ደስ ይለኛል። ስለዚህ አርቴታ አፕዴት ነው ሲለን አርቴታ ጥሩ አመለካከት ነው ያለው። እንግዲህ በአሁኑ ሰዓት ላይ ዋንጫውን ለማሸነፍ እየገሰገሱ ነው ያሉት። ከማንቸስተር ሲቲ በ6 ነጥብ ርቀው አይደለም የሚገኙት አርሰናሎች። ስለዚህ የአርሰናሉ አሰልጣኝ ሚካኤል አርቴታ he insists that Arsenal's Premier League title be strategically built and remains strong despite challenges። ስለዚህ አርቴታ ምንድን ነው በጣም ትኩረት እየሰጠ ያለው ይህ የአርሰናል ዋንጫውን የፕሪሚየር ሊጉን ዋንጫ ለማሸነፍ ያላቸው ግስጋሴ በጣም ተጠንቅቀው ፕላን ያደረጉት ወይም ያቀዱት ነገር እንደሆነ ስትራቴጂክሊ ቢልት ነው ወይም ደግሞ በስልት የታቀደ የተገነባ ነገር መሆኑን ነው የሚገልጸው ነው የሚለን። አሁንም ጠንካራ የዋንጫ ተፎካካሪዎች ናቸው በማለት ነው እንግዲህ የገለጸ ያለው የሮይተርስ ዘገባ። ጉዳቶች ቢኖሩም ከባድ ተቀናቃኞች ቢያጋጥሟቸውም ነጥብ ቢጥሉ አሁንም አርሰናል ጠንካራ የዋንጫው ተፎካካሪ መሆኑን ነው የሚገልጸው እና አርቴታ ሃይላይት ያደረገው ሌላ የጠቀሰው ነገር ምንድን ነው? የቡድኑን አንድነት ነው። የሃይላይትድ ስኳድ ዩኒቲ ኤንድ ፎከስ። ስኳድ ወይም ቡድኑ በአንድ ላይ ነው የሚሰራው እና ትኩረት ሰጥተው ኮንሰንትሬት አድርገው የመስራታቸው አሁን አርሰናል ላለበት ስኬት ቁልፍ ሚና የተጫወቱ ምክንያቶች ናቸው ነው የሚለው። ስለዚህ አርሰናሎች በአሁኑ ሰዓት ላይ በፕሪሚየር ሊጉ አንደኛ ደረጃ ላይ ነው የሚገኙት በፕሪሚየር ሊጉ ሰንጠረዥ። ስለዚህ እሱም አለ በፕሪሚየር ሊጉ አንደኛ ደረጃ ላይ ነው የሚገኙት እና ግን አሁን ከባዱን ሰንደርላንድ ይገጥማሉ። ሰንደርላንድ ጋር በሜዳቸው ነው። ከሜዳቸው ውጪ ሰንደርላንድ ቨርሰስ አርሰናል የት ነው የሚጫወቱት? ኦኬ በኤምሬትስ ዛሬ 12 ሰዓት ላይ ሰንደርላንድን ያስተናግዳሉ አርሰናሎች። ስለዚህ ከባድ ነው የሚሆነባቸው እያለ ነው የሚገልጸው። ስለዚህ የፕሪሚየር ሊጉ መሪ ሊሆኑ ይችላሉ። ቀጣይ ጨዋታቸው ግን ቀላል አይሆንም። ስለዚህ አርዕስተ ዜናው እንደዛ ነው የሚለው። ስለዚህ ቀጥታ ወደ ሮይተርስ ተመልሰን የምንሄደው ማለት ነው። የምንሄደው ሲሆን እዚሁ ነው ያለ ነው፣ እዚሁ ነው የምንቆየው። ስለዚህ አርቴታ አፕዴት ኦን አርሰናልስ ታይትል ፑሽ በት ኤክስፔክትስ ታፍ ሰንደርላንድ ቻሌንጅ። የሰንደርላንዱ የዛሬው ጨዋታ ከባድ ሊሆን እንደሚችል ይጠብቃል በማለት ነው የገለጸው። ስለዚህ በአሁኑ ሰዓት ላይ አርሰናሎች 3 ተከታታይ ድሎችን አሳክተዋል። በፕሪሚየር ሊግ አሸንፈዋል፣ ቻምፒየንስ ሊግ አሸንፈዋል፣ ከዛ ደግሞ ካራቦ ካፕ አለፉ አይደለም እና በአሁኑ ሰዓት ላይ ከማንቸስተር ሲቲው በ6 ነጥብ ርቀው እንደሚገኙ ነው ሊያስታውሰን የሞከረው። አርቴታ ምንድን ያለው ፕሪሲዝኑ ከመጀመሩ በፊት ሁሉም ነገር ላይ ተዘጋጀን ነው የሚለው። we started to prepare everything with intention። በቃ ሁሉንም ነገር በአላማ ሁሉም ነገር ላይ መዘጋጀት ጀመረን። የት እንዳለን የት መሆን እንደምንፈልግና ተጫዋቾቹ ደግሞ ያንን ነገር ማሳካት እንደምንችል ያንን ነገር ከፕሪሲዝኑ በፊት አቅደን የተነሳንበት ነገር ነው በማለት ነው እንግዲህ ትላንትና አርብ ዕለት የተናገረው። ከዛ በኋላ ቀንን እየወለደ መጣ። ስለዚህ
ከዚህ በፊት የነበረውን ስኳድ ከአሁኑ ጋር ማነጻጸር አልወድም ነው ያለው። አሁን ያለው ስኳድ ወይም አሁን ያለው ቡድን ግን ምርጥ ቡድን ነው። ኢትስ አን አሜዚንግ ግሩፕ። እናም እስካሁን ድረስ ምርጥ የሚባል ስራ ነው እየሰሩ ያሉት በማለት እንግዲህ ሙሉ ስኳዱን ያደነቀው በጣም ከፍተኛ ደስታ ላይ ነን ያለ ነው እና አንዳችን ለሌላኛችን ስላለን እድለኛ ነን ብሎ ነው የገለጸው። we are going to enjoy it until the last day of the season የውድድሩ እስከ ውድድሩ የመጨረሻ ቀን ድረስ አሁን ያለን ነገሮችን እናጣጥማቸዋለን ያለው we are going to enjoy it በማለት ነው እንግዲህ ሚኬል አርቴታ የገለጸው። ነገር ግን በመጀመሪያ ምንድን ነው ያለው አርሰናሎች የሮይተርስ ዘገባ አርሰናሎች አርቴታ በስምንተኛ ደረጃ ላይ የሚገኘውን በፕሪሚየር ሊግ ስምንተኛ ደረጃ ላይ የሚገኘውን ሰንደርላንድን መወጣት አለባቸው በማለት ነው የገለጸው። ምክንያቱም ሰንደርላንዶች ወደ ፕሪሚየር ሊጉ በዘንድሮ የውድድር ዓመት ነው እንግዲህ የተመለሱት እና ከባድ ቡድን መሆናቸውን ለማስታወስ ሞክሯል። ስለዚህ እስካሁን ድረስ የሰንደርላንዶች አርሰናልን፣ ሲቲን እና ሊቨርፑሎችን በዘንድሮ የውድድር ዓመት በነበራቸው ጨዋታ አቻ ወጥተዋል ብሎ ነው እንግዲህ ሊያስታውሰን የሞከረው። እሱ ብቻ ሳይሆን ሰንደርላንዶች እስካሁን ካደረጓቸው በሜዳቸው ባደረጓቸው 12 ጨዋታዎች አልተሸነፉም። ተከታታይ ጨዋታዎች አለመሸነፋቸውን ነው የገለጸ ያለው። ስለዚህ በኋላ ስለሚካሄደው ስለ ቅዳሜው በሜዳቸው ሰንደርላንድን ስለሚያስተናግዱበት ጨዋታ ሲጠየቅ ምንድን ያለው ማድረግ ያለብንን ነገር እናደርጋለን። በጣም ከባድ ጨዋታ ነው የሚሆነው። በሙሉ በዘንድሮ የውድድር ዓመት ሙሉ አቋማቸው ምርጥ ነው፣ ምርጥ የሚባል ነው። ስለዚህ ጨዋታው ምን ያህል ኮምፕሌክስ ምን ያህል ውስብስብና ከባድ እንደሚሆን እናውቃለን በማለት ነው የገለጸው። በጣም ተፎካካሪ ቡድኖች ናቸው። በደንብ ነው የሰለጠኑት። ጥሩ የሚባሉ ተጫዋቾች አሏቸው። ስለዚህ እዛ ጨዋታ ላይ ምን ማድረግ እንዳለብን እና ጨዋታውን ወዴት መውሰድ very clear identity ስለ እነሱ አይደል ስለ ራሳቸው ሳይሆን ስለ ሰንደርላንድ ነው አሁንም እያወራ ያለው። በጣም ጥሩ ተጫዋቾች አሏቸው። ግልጽ የሆነ አይደንቲቲ ወይም ማንነት አላቸው። የአይደንቲቲያቸውን ሲገልጽ ወይም ማንነታቸውን ሲገልጽ ምን ማድረግ እንዳለባቸው ጨዋታውን ወዴት መውሰድ እንደሚፈልጉ ያውቁበታል ወይም ይችሉበታል። they are very good at it በማለት ነው የገለጸው። ከትላልቅ ቡድኖች ጋር ያላቸውን ውጤት ማየት ትችላላችሁ ነው ያለው። ስለዚህ በዛሬው ጨዋታ ላይ ምን መጠበቅ እንዳለብን ወይም እንዴት ሆነን መግባት እንዳለብን እናውቃለን በማለት ነው የገለጸው። ስለ ቡካዮ ሳካ ተጠይቆ ቡካዮ ሳካ ጥሩ አቋም ላይ ነበረ፣ ነገር ግን አሁን ወደ ሜዳ ለመመለስ ዝግጁ አይደለም በማለት ነው የገለጸው። ማርቲን ኦዴጋርድም አሁንም ያው በጁሪየን ቲምበር እንግዲህ ተተክቶ በጁሪየን ቲምበር ተተክቶ ይጫወታል ሳይሆን አሁንም እንግዲህ የመጀመሪያ ተሰላፊ አሁንም ማርቲን ኦዴጋርድ፣ ከዛ በተጨማሪ በራይት ባኩ ወይም በቀኝ የኋላ መስመር ጁሪየን ቲምበር ለመጫወት ዝግጁ ነው የሚለው የሮይተርስ ዘገባ። ከዛ በተጨማሪ ደግሞ ሚኬል መሪኖ የመሃል ሜዳ ተጫዋቻቸው ሚኬል መሪኖ የለም። ሚኬል መሪኖ እንግዲህ በስማን ፉት ፍራክቸር፣ ስለዚህ እግሩ ላይ የተሰበረ አጥንት አለ መሰለኝ እዛ ላይ ቀዶ ጥገና ተደርጎለት፣ ስለዚህ አሁን ሚኬል መሪኖ የለም ማለት ነው። እና አርቴታ ቢግ ብሎ ትልቅ የሚያበሳጭ ነገር ነው ብሎ ነው ያወራው። የስፔናዊው የመሃል ሜዳ ተጫዋች ሚኬል መሪኖ ጥሩ የሚባል የጎል እይታ አለው በማለት ነው የገለጸው። እና አርሰናል ቤት ካሉ የጉዳት ቀውሶች መካከል አንዱ እሱ ነው ብሎ ነው እንግዲህ ሮይተርስ የዘገበው። ሚኬል አርቴታ ሳይሆን ሚኬል መሪኖ ለቡድኑ የተለየ ነገር ይዞ ይመጣል፣ ነገር ግን ለወራት ከሜዳ ይርቃል። እናም እሱን ሰፖርት ማድረግ አለብን ወይም እሱን መደገፍ አለብን ከቡድኑ ጋር ብሬዝበን በስማ አላወቅኩም ነበር ይህንን። በነገራችን ላይ ከእናንተ ጋር ነው እያነበብኩኝ ያለሁት። ስለዚህ ሜክ ሹር ሂዝ ኮኔክትድ ዊዝ ዘ ቲም ከቡድኑ ጋር አንድ ላይ ኮኔክትድ መሆኑን ማረጋገጥ አለብን ያለው። ያው አብሮን በመሆን እንኳን ባይጫወትም አብሮን በመሆን ራሱ ብዙ እሴት ለተጫዋቹ እና ለስታፉ ብዙ እሴት መጨመር የሚችል ተጫዋች ነው
and keeping around በቃ ስለዚህ ሚኬል መሪኖ የለም ማለት ነው። የሮይተርስ ዘገባ ያተኮረው እዛ ላይ ነው። በነገራችን ላይ ሌላኛው ነገር ሮሲኒየር በጣም ተበሳጭቶ እንደነበር ትዝ ይላችኋል አይደለ? እና እኛ ሰዎች ነን ብሎ ነው ሚኬል አርቴታ የመለሰው we're only humans። ሌላኛው ነገር እዚህ ስክሪኑ ላይ ይታያችኋል አይደል? ይታያችኋል ተስፋ አድርገው እዚህ ስክሪኑ ላይ ምንድን ነው ታነሉ ዝግ አልነበረም ይሄ ወደ መልበሻ ቤት ሲሄዱ። አሁን ግን ከዛ ከስር ራይስ ያለበትን አያችሁት፣ ተነሉ ዝግ ነበር። አሁን ደግሞ ከስር ተነሉ ክፍት ነው። ስለዚህ አሁን ደጋፊዎቻቸውን በኤምሬትስ እየጨበጡ ማለፍ ይችላሉ ማለት ነው። የማዘገባ ነበረ። ወደ ላይ ልመለስ። ይሄኛው የኤስፔን ዘገባ ነበር። አርሰናል ፕሌየርስ የአርሰናል ተጫዋቾች አሁን ከደጋፊዎች ጋር መገናኘት ይችላሉ ኤምሬትስ ላይ ካሸነፉ በኋላ ተነሉን ከኤምሬትስ ስላነሱት የሚል ዘገባ ነው ያለው። ሚኬል አርቴታ ስለ ካይ ሃቨርትዝ ተጠይቆ ለካይ ሃቨርትዝ ደስተኛ ነኝ ያለው። ካይ ለቡድኑ የተለየ ነገር ይዞ ይቀርባል። እናም እሱን መቀላቀላችን ደስ የሚል ነገር ነው። and for him to show the level that he's showing አሁን እያሳየበት ያለው ደረጃ በፍጥነት ምክንያቱም ከብዙ ጊዜ በጉዳት ምክንያት ከሜዳ ከራቀ በኋላ አሁን እያሳየ ባለው ነገር በጣም ደስተኛ መሆኑን ነው የሚገልጸው። ከዛ በተጨማሪ ፔፕ ጋርዲዮላ ስለ ኤርነ ስሎት አስተያየት ሰጥቶ ነበር ነው የሚለው። ይሄ የስካይ ስፖርት ዘገባ በነገራችን ላይ ወደ ሊቨርፑል ተመልሻለሁኝ። እዚህ ጋር ይህን አንድ ነገር አይቼ ነው እና አሰልጣኝ መሆን ከፈለክ ዋንጫ ማሸነፍ የተሻለ ነገር ነው ብሎ ነበር ያወራው። ስለዚህ ኦኬ አንፊልድ ፕሪሚየር ሊግ ታይትልስ ኢዝ ኖ ጆክ። እሺ ለማንኛውም ወደ እግር ኳስ የሚያስቅ ነው ይላል። እግር ኳስ የሚያስቅ ነው ምን ማለት መሰላችሁ? ከ6 ሰዓት በፊት የወጣው የስፔን ዘገባ ምንድን ነው የሚለን? ለምሳሌ አርሰናሎች ከኖቲንጋም ፎረስት ጋር 0-0 ወጡ። ከዛ አርሰናሎች ኖቲንጋም ፎረስት ጋር አቻ ወጡ። ከሜዳቸው ውጭ ተጫውተው ትዝ ካላችሁ የዛን ቀን እንደውም ሲቲዎች ነጥብ ጥለው ነበር። ከዛ ኖቲንጋም ፎረስት ከአርሰናል ጋር አቻ ወጣ። አርሰናል ሊድስ ዩናይትዶችን አሸነፉ። ከዛ ሊድስ ዩናይትድ ደግሞ ኖቲንጋም ፎረስትን አሸነፈ። እና አንዳንዴ እግር ኳስ ያስቃል ነው የሚለው። ምክንያቱም ጎል እንዳያገባ ያስቆመው ኖቲንጋም ፎረስት አርሰናልን ካስቆመው አርሰናልን ያስቆመው ቡድን እንዴት በሊድስ ዩናይትድ ይሸነፋል? ምክንያቱም ሊድስ ዩናይትድ በአርሰናል ተሸንፏል እንደማለት ነው። አይ ሆፕ ዩ ጋይስ ጌት ዘ ፖይንት። ስለዚህ የአርሰናል ይህንን ይመስላል። ሌላ ምን አለ? ሌላ ወደ አርሰናል ቤት አክቹዋሊ በጣም ብዙ ወሬ አለ። ስንቱ ነው እናንተ ራሱ እንዳይሰለቻችሁ በማሰብ ስለዚህ ጠቅላላ አድርጌ ልንገራችሁ። አርሰናሎች በፕሪሚየር ሊጉ አናት ላይ ነው የተቀመጡት። ስለዚህ ከ2 ዓመታት በኋላ ፕሪሚየር ሊጉን ዋንጫ ለማሸነፍ ትልቅ እድላቸው የሆነው የዘንድሮ የውድድር ዓመት ነው። ስለዚህ ዛሬ ጨዋታውን ካሸነፉ ተቀናቃኛቸው ማንቸስተር ሲቲ ላይ ጫና ይፈጥራሉ ተብሎ ይታሰባል። አርሰናሎች ሰሞኑን እንግዲህ ነጥብ እየጣሉ ነው። እናም ያ ትንሽ ጥያቄ አስነስቷል ነው የሚለው ስካይ ስፖርት። ከዛ በተጨማሪ የአርሰናል ስኳድ ዴብዝ እና ሮቴሽን የስኳዱ ጥልቀት ወይም ደግሞ አንድ ተጫዋች ሲጎዳ ከዚህ በፊት እንደነበሩ ሲዞኖች ሳይሆን ተጫዋቾችን መተካታቸው እሱ በጣም የተደነቀ ነገር ነው የሚለው። ካራቦ ካፕ የፍጻሜ ጨዋታ ላይ ደርሰዋል። የቻምፒየንስ ሊጉ አንደኛ ላይ ነው ያሉት። ስለዚህ ቡካዮ ሳካ እና ማርቲን ኦዴጋርድ አሁን በቡድኑ የሉም። ሚኬል አርቴታ ሮሲኒየር እቺን ላውራላችሁ። ሮሲኒየር ቅሬታ አቅርቦ ነበረ። አዲሱ የቼልሲ አሰልጣኝ ማለት ነው። ስለዚህ ሚኬል አርቴታ ምንድን ነው ያለው? ሚኬል አርቴታ 6-7 ለማንኛውም ሚኬል አርቴታ .6-7 እስቲ ቆይ ምን እንዳለ ለማየት በጣም ብዙ ነው ያለው። ይህን ሁሉ ካነበብኩላችሁ
እሺ ስለዚህ እዚህ ጋር ማርቲን again is getting better። እሺ ማርቲን ኦዴጋርድ እየተሻለው መሆኑን የገለጸው it will be a matter of days we believe Junior is fine he's good for the weekend ጆሪያንን እንደሚሳተፍ ተናግሯል ማለት ነው። ስለዚህ እያንዳንዱ ተቀናቃኝ የተለየ ነው። ስለዚህ ሁሉም ጨዋታ ላይ የተለየ ስልት ይዘው እንደሚገቡ ነው የተናገረው። የሮሲኒየርን በተመለከተ ግን we are only human ብሏል። እሱን ዜና ስላላገኘሁት ነው ቅድም ማስታወሻ ይዤ ነበረ። ስለዚህ ባጭሩ የአርሰናል ዜና ይህንን ይመስላል። ወደ ማንቸስተር ዩናይትድ እንሂድ። ማንቸስተር ዩናይትዶች ቀጣይ ጨዋታቸው ከቶትንሃም ጋር ነው የሚሆነው። ግን ይህ ጨዋታ ቶትንሃም ቨርሰስ ማንቸስተር ዩናይትድ። ማንቸስተር ዩናይትዶች ቶትንሃምን ዛሬ 9 ሰዓት ተኩል ላይ በኦልድ ትራፎርድ ያስተናግዳሉ። ስለዚህ በአሁኑ ሰዓት ላይ ጊዜያዊ አሰልጣኛቸው ያው በአሁኑ ሰዓት ላይ ፐርፌክት የሚባል ስታርት ምንም አይነት ሽንፈት አቻ እንኳን አልወጡም፣ ዝም ብለው እያሸንፉ ነው። ስለዚህ ያንን የመቀጠል ተስፋ አለው ነው የሚለው የአልጀዚራ ዘገባ። ማንቸስተር ዩናይትድ እነሱ በአሁኑ ሰዓት ላይ ኦኬ ከቶትንሃም ጋር በሚኖራቸው ጨዋታ የተመረጡት ተጫዋቾች እነማን ናቸው? እስቲ እነማን ናቸው? ማንቸስተር ዩናይትድ ድረገጽ ላይ ነን ያለ ነው። ቲም ኒውስ ፎር ስፐርስ ሾውዳውን። ስለዚህ ማይክል ካሪክ የማንቸስተር ዩናይትድ እቅድ ከቶትናም ጋር ሲጫወቱ ምን እንደሚሆን ተናግሯል ነው የሚለን። ስለዚህ ዋናው አሰልጣኛችን ሜሰን ማውንት ከማቲያስ ድልዲ is closer to a return ከማቲያስ ድልዲ በይልቅ እሱ ለመመለስ እንደተቃረበ ተናግሯል ብሎ ነው የሚገልጸው። በጀርባ ህመም ምክንያት ከሜዳ ርቆ ነበር በማለት ነው እየገለጸ ያለው። ዶርጉ አሁንም በጉዳት ምክንያት አርሰናልን 3-2 ካሸነፍን እንድናሸንፍ ከረዳን በኋላ ዶርጉ አሁንም በጉዳት ምክንያት አይኖርም ነው ያለው። ምናልባትም ሜሰን ማውንት በቅርብ ሊመለስ ይችላል በማለት ሐሙስ ዕለት በሰጠው በፕሬስ ኮንፈረንስ ተናግሯል ነው የሚለን። ስለዚህ ብዙ አይርቅም፣ ስለዚህ ብዙ ሳይርቅ ወደ ሜዳ ይመለሳል ብለን እናስባለን ብሎ ነው የተናገረው። ማታ ድሊ ደግሞ ለመመለስ እየሰራ ነው። ስለዚህ ጥሩ መሻሻል አሳይቷል ነው የሚለው። ከዛ በተጨማሪ ተጫዋቾቹ አሁን በያዝነው ሳምንት ጥሩ ስራ ሰርተዋል፣ ጥሩ ልምምድ ሰርተዋል እና ግን ያው በቃ ትኩረታችን ጨዋታው ላይ ነው መሆን ያለበት። በሀሳባችን ወይም ትኩረታችን እስካሁን ባሳካናቸው ድሎች ተስቦ አይወሰድም ነው ያለው። ቃል በቃል ስነግራችሁ the boys they've got their feet on the ground and are not getting carried away with what's going on ባለው ነገር ትኩረታቸው አይሳብም በማለት ነው እንግዲህ የተናገረው። በቃ ማንቸስተር ዩናይትድ ላይ ያለችው መረጃ እቺን ትመስላለች። ለመፍጠን ስለሞከርኩኝ ነው። ከዛ በተጨማሪ ስለ ማኔጀሪያል ዲሲዥን ደግሞ በፍጥነት ምንድን ነው ያለው እዚህ ጋር የሚለው Carrick urges caution on managerial decisions. Carrick has stressed United should not make a knee-jerk appointment for permanent manager despite recent good form ነው የሚለን። ስለዚህ ያው በማይክል ካሪክ ማንቸስተር ዩናይትድ የቀድሞ ማንቸስተር ዩናይትድ ተመልሷል እስኪባል ድረስ ነው እንግዲህ አሁን ምርጥ አቋም ላይ ያሉት ማንቸስተር ዩናይትዶች ሲቲን፣ አርሰናልን ከዛ ፉልሃምን እንደውም ጎል ገብቶባቸው ከዛ ድጋሚ ያሸንፈው ማለት ነው። ስለዚህ ማይክል ካሪክ ምን እያለን ያለው ቡድኑን ማን ማሰልጠን አለበት የሚለውን ውሳኔ ስትወስኑ መጠንቀቅ አለባችሁ በማለት ነው ምክር የሰጠው። እናም በስሜታዊ የሆነ ወይም ደግሞ በፍጥነት በደንብ በጥንቃቄ ሳይታሰብበት አሰልጣኝ መመደብ የለበትም ብሎ ነው የገለጸው። ስለዚህ ቡድኑ ቋሚ አሰልጣኝ ለመምረጥ መቸኮል የለበትም ብሎ ነው እየገለጸ ያለው። ስለዚህ ማይክል ካሪክ ምንድን ነው ያለው? በቃ አሁን ቡድኑ ጥሩ ሁኔታ ላይ ነው ያለው። ነገር ግን ማንቸስተር ዩናይትዶች ቋሚ አሰልጣኝ ለመርጦ ለመቅጠር ጊዜ ወስደው ማሰብ አለባቸው፣ በደንብ ማሰብ አለባቸው። እንዲሁ ዝም ብለው ሰው ለማምጣት ያህል ዝም ብለው ሰውን ከማምጣት ይልቅ ብሎ አለ ነው እንግዲህ የሚለው። ስለዚህ የሮይተርስ ሄድላይን ምንድን ነው የሚለው? ካሪክ urges
ኖ ኒጀርክ ማኔጀሪያል ዲሲዥን አሚድ ዩናይትድ ሰርጅ ይላል። ስለዚህ ኒጀርክ ማኔጀሪያል ዲሲዥን የሚለው ፍጥን ያለ የቸኮለ የአሰልጣኝ ውሳኔ የሚል ትርጉም ሊኖረው ይችላል ማለት ነው። ስለዚህ ማይክል ካሪክ ምንድን ነው ያለው? አይ ቲንክ አም ፉሊ አዌር ኦፍ ዘ ሮል አም ዱዊንግ ሂር ኤንድ ሪስፖንሲቢሊቲ አቭ ጋት። እዚህ ስላለኝ ኃላፊነት በደንብ በግልጽ አውቃለሁ በማለት ነው የተናገረው። ስኬታማ መሆን እንፈልጋለን። ከውድድሩ ዓመት ካለፈን በኋላ ቡድኑ ስኬታማ እንዲሆን እፈልጋለሁ። እኔ ነኝ ያለው። በቃ ኢፍ ዳትስ ሚ እኔ ከሆንኩኝ እኔ ነኝ ሳይሆን ያለው ኢፍ ዳትስ ሚ እኔ ከሆንኩኝ ኢፍ ዳትስ ሰምባዲ ኤልስ አት ዲስ ስቴጅ ሌላም ሰው ከሆነ ያ በእኔ ቁጥጥር ስር አይደለም። ስለዚህ የሚፈጠረውን ነገር እናያለን በማለት ነው ማይክል ካሪክ የተናገረው። ስለዚህ በአጭር ጊዜ ውስጥ ያየናቸው ውጤቶች the results over a short period of time don't change that ያንን አይቀይሩትም። ያንን ከቀየሩት ግን የተበላሸ ነገር አለ ማለት ነው። ስለዚህ it can't be so knee-jerk either way። በጣም በፍጥነት መሆን የለበትም ያ ውሳኔ በማለት ነው የገለጸው። whether it's good or whether there are a few issues we need to solve, it's a steady progress really። ስለዚህ ማንቸስተር ዩናይትዶች ውሳኔ ለመወሰን ቀስ ማለት እንዳለባቸው ነው። ጊዜ መውሰድ አለባችሁ። ምንም የሚያስቸኩል ነገር የለም በማለት ነው እንግዲህ ማይክል ካሪክ የተናገረው። ስለዚህ ስተዲ ፕሮግረስ በሚልበት ጊዜ በተረጋጋ መንፈስ ውሳኔው መወሰን እንዳለበት ነው። ወይም ደግሞ ውሳኔ ደከመኝ ውሳኔ መወሰን ሳይሆን ስተዲ ፕሮግረስ ሲል ፕሮግረስ ወይም ለውጡ ቀስ እያለ የሚመጣ ነገር ነው በማለት ነው የተናገረው። ስለዚህ የ44 ዓመቱ አሰልጣኝ ምንድን ያለው? አሁን እየሰራ ያለሁትን ነገር ወድጄዋለሁኝ፣ ቤቴ እንዳለው ነው የሚሰማኝ። ነገር ግን አሁን ያለሁበትን ሁኔታ ሙሉ በሙሉ እረዳለሁ፣ ይገባኛል እና ሶ አም ናት ቱ ካሪድ አዌይ በማለት ነው ያለው። ስለዚህ ማይክል ካሪክ ምንድን ነው እያለ ያለው? ጊዜያዊ አሰልጣኝ ነኝ ነው ያለው። በቃ ጊዜያዊ አሰልጣኝ ነኝ፣ ጊዜያዊ አሰልጣኝ መሆኔን አውቃለሁ። ስለዚህ አምናት ጌቲንግ ቱ ካሪድ አዌይ፣ በጣም አልደሰተም ወይም በጣም ተስፋ አላደርግም። ስለዚህ ያለኝን ኤክስፔክቴሽን በልክ አደርገዋለሁ፣ የምጠብቀውን ነገር በልክ አደርገዋለሁ። ስለዚህ እውነታውን ለመቀበል እየሞከርኩኝ ነው በማለት ነው የገለጸው። ነገሮች በጥሩ ሁኔታ እየሄዱ ሊሆን ይችላል፣ ግን አሁንም ቢሆን ጊዜያዊ አሰልጣኝ ነው ብሎ ነው እንግዲህ ማይክል ካሪክ የተናገረው። ከዛ በተጨማሪ አልጀዚራ ዩናይትዶች በተለይ ፉልሃምን 3-2 ማሸነፋቸውን ለማስታወስ ሞክሯል። ከዛ በተጨማሪ ካይ ሩኒ አዲስ የዋይኒ ሩኒ ልጅ ክለቡን ለመቀላቀል ጥያቄ እንደቀረበለት ነው የሚነግረን ቶክ ስፖርት። ስለሱ ወይ ሜቢ ሌላ ጊዜ እነግራችኋለሁኝ። ከዛ በተጨማሪ ጆኒ ኤቨንስም የቀድሞ ተከላካይ ጆኒ ኢቫንስ ኢዝ ወርኪንግ ክሎስሊ ዊዝ ያንግ ዲፌንደርስ ከወጣት ተከላካዮች ከሌኒ ዮሮ እና ከአይደን ሄቨን ጋር አንድ ላይ እየሰራ መሆኑን የሚገልጸው። ወደ ማኔጀሪያል ወደ ክረምቱ ታርጌት ኢላማቸው በምንመጣበት ጊዜ ሉዊስ ኤንሪኬ አፒርስ ሴት ስነብ ዩናይትድ ጆብ። ስለዚህ ሉዊስ ኤንሪኬ ፒኤስጂ ላይ ይቆያል። ስለዚህ ያው ማንቸስተር ዩናይትዶች እሱን ማስፈረም ፈልገው ነበር ማለት ነው እንዳሰልጣኝነት። ኦኬ ስለዚህ ሉዊስ ኤንሪኬ በፒኤስጂ ይቆያል። ይሄ ምን ማለት ነው? ማንቸስተር ዩናይትዶች ያቀረቡለትን ጥያቄ ሪጀክት አድርጓል የሚለን አልተቀበለውም። ስለዚህ ወይም ደግሞ አይቀበለውም። ስለዚህ የፒኤስጂ አሰልጣኝነቱ እንደቀጠለ ነው የሚሆነው። ስለዚህ ማንቸስተር ዩናይትዶች ሌሎች አሰልጣኞች መፈለግ አለባቸው ነው ያለው። ደሳን እንደዘገበው ከሆነ ማንቸስተር ዩናይትዶች ደግሞ እንደ ቶክ ስፖርት ዘገባ ከሆነ they're moving to secure ኮቢ ሜኖ long term። ስለዚህ ኮቢ ሜኖን ለረዥም ጊዜ የማስፈረምም እቅድ እንዳላቸው ይህንን ያወራው ኦኬ ቶክ ስፖርት በድጋሚ ማለት ነው። ስለዚህ ማንቸስተር ዩናይትዶች ኮቢ ሜኖ በቡድኑ ለብዙ ጊዜ እንዲቆይ ይፈልጋሉ። ይሄ ምን ማለት ነው? አዲስ እና የተሻሻለ ኮንትራት ያቀርቡለታል። ስለዚህ ተጫዋቹ በማንቸስተር ዩናይትድ ቤት ለብዙ ጊዜ እንዲቆይ፣ ስለዚህ ቡድኑ ኮንትራቱን ለማሻሻል እየተዘጋጀ ነው በማለት ነው የገለጸው። ስለዚህ አሁን በማንቸስተር ዩናይትድ ቤት ባለው ጥሩ አቋም ሬኮግናይዝ ሊያደርጉት ይፈልጋሉ ወይም ደግሞ ለሱ እውቅና ሊሰጡት ይፈልጋሉ። ለሌላ ቡድን አሳልፈው ከመስጠት ያህል
የማንቸስተር ዩናይትድ በአሁን ሰዓት ላይ እቅዳቸው ኮቢ ሜኖን በዚህ ማስቀጠል ነው። ስለዚህ ማንቸስተር ዩናይትድ ኮቢ ሜኖን ማቆየት ይፈልጋሉ በቡድኑ። ስለዚህ ለሱ የተሻለ ኮንትራት ለመስጠት እቅድ አላቸው። ምክንያቱም በማይክል ካሪክ አሰልጣኝነት ጥሩ የሚባል አቋም ላይ ስላለ ነው። ስለዚህ በቃ ማይክል ካሪክ በአሁኑ ሰዓት ላይ ምርጥ የሚባል ስታርት ወይም ጅማሮ በማንቸስተር ዩናይትድ ቤት እንግዲህ ምርጥ የሚባል ጅማሮ ላይ ነው ያለው። በፕሪሚየር ሊጉ አርሰናልን፣ ሲቲን በተለይ እነሱን ማሸነፉ በጣም የቡድን ውስጥ ያለውን መንፈስ ቀይሮታል ነው የሚለው ሮይተርስ። ከዛ በተጨማሪ ኦኬ ሌላኛው በድጋሚ ዲስፓይት ስለዚህ ይሄ እንዳለ ቢሆንም ማንቸስተር ዩናይትዶች አዲስ አሰልጣኝ ለመቅጠር መቸኮል እንደሌለባቸው ተናግሯል። ማንቸስተር ዩናይትዶች በአሁኑ ሰዓት ላይ በፕሪሚየር ሊጉ ስንተኛ? የሆነ ሰዓት ላይ ሳየው 4ኛ ነበሩ አይደለ? ፕሪሚየር ሊግ ቴብል አርሰናል በ53 ነጥብ አንደኛ፣ ሲቲ በ47 ነጥብ ሁለተኛ፣ አስተን ቪላ በ46 ነጥብ ሶስተኛ፣ ዩናይትድ በ41 ነጥብ 4 ነጥብ ልል ነበር በ41 ነጥብ 4ኛ ደረጃ ላይ ይገኛሉ። ስለዚህ ማንቸስተር ዩናይትዶች እንግዲህ ቻምፒየንስ ሊግ የቀጣይ ዓመት ተሳትፏቸውን ለማረጋገጥ 4ኛ ደረጃ ላይ ሲገኙ ቶፕ 4 ቦታን ሲኪዮር አድርገው ወይም ደግሞ ከ1 እስከ 4 ያለችውን ቦታ ይዘው ለመውጣት እንደሚያቅዱ ነው ማንቸስተር ዩናይትድ በድረገጹ ያስታወቀው። ስለዚህ ከዛ በተጨማሪ ምን አለ? ከዛ በተጨማሪ ኮቢ ሜኖን የኮንትራት ደሳውን ነግሬያችኋለሁኝ። ስለ አካዳሚው የሩኒ ልጅ ስለሱም ነግሬያችኋለሁኝ። ሉዊስ ኤንሪኬ የቀረበለትን ጥያቄ እንዳልተቀበለም ነግሬያችኋለሁኝ ማለት ነው። ስለዚህ ሌላ ምን አለ? ይህንን ይመስላል። ስለዚህ ዛሬ ማንቸስተር ዩናይትዶች ከፉላም ጋር ይጫወታሉ። እስኪ ደግሞ የነገ ሰው ይበለን። ዛሬ ደህና ዋሉ። ቻው ቻው። መልካም ሰንበት።